ያሳስት እውነተኛ የጽድቅ መንገድ ክርስቶስን ብቻ ይዘን ከሄድን ዘወትር እየናፈቅን አባታችን ነው እያለን ከምንጠራው ከሰማይ አባታችን ከእግዚአብሔር ዘንድ ወደ ሰማያዊ ሀገራችን ወደ መንግስተ ሰማያት እንደርሳለን የሚለውን ይሄ ክርስቶስ ብቻ የሚለውን ይሄ የኦርቶዶክስ ትምህርት አይደለም አሉ፣ ቀወማለሁ አሉ። እና እስከዛ ድረስ እኮ ታዲያ እኮ ከወንድሞቻችን ጋር እንትን እያልን እኮ እንትን ያለው እምነት ብቻ ብለን ስንል እንዴ የምን እምነት ነው? ስራ ሳሰሩ እንዴት ትድናላችሁ እያሉና እንዴ እየተከራከርን ያለ ነው ኮብትያ። አዎ እኛ በእርግጥ ላይክ የሚያድን እምነት የምትሰራ እምነት ነች። ያዕቆብ እንዳለው የማትሰራ እምነት የሞተች እምነት ነች። ይሄ እንግዲህ እኔ ቃል ሳይሆን ያዕቆብ ያለው ነው ማለት ነው። ስለዚህ ያ የምትሰራ እምነት ደግሞ እናምናለን። ከዛ ደግሞ ክርስቶስ የምታፈቅሩኝ ከሆነ ትእዛዜን ፈጽሙ ብሏል። ትእዛዙም እንፈጽማለን። ወደ ክርስቶስ ለመምሰል እናድጋለን ነው ሐሳቡ። ሐዋርያ ጳውሎስ እኔን ክርስቶስ እንደመሰልኩት እናንተም እኔ ምሰሉ እንዳለው ክርስትና አንዴ ኢኒሻል ሳልቬሽን ድኛለሁና በቃ ነገሬ ሁሉ ተፈጽሟል የሚባል ሳይሆን you have to walk the walk with Christ ማለት ነው። መስቀልህን አንስተህ እስከ መጨረሻ የሚታገሰው እሱ ነው የሚድነው ነው የሚለው ቃሉና እስከ መጨረሻ ክርስቶስን ወደ መምሰል እናድጋለን። ለዚህ ነው እኛ ድነናል፣ እየዳን ነው፣ እንድናለን የምንለው ማለት ነው። ስለዚህ ኢኒሻል ሳልቬሽኑ በእርግጥ የክርስቶስ ስራ ነው። እኛ ላይክ በእኛ ስራ እንድናለን የሚል ትምህርትም የለንም። 100% ክርስቶስ የሰራልን መስቀል ላይ የቆረሰውን ስጋውን ያፈሰሰውን ደሙን በሱ አምነን በዚህ ነው የምንድነው ማለት ነው። ላይክ ኦፍ ኮርስ ሳክራመንትን እኛ ኤክስክሉድ አናደርግም ከኢኒሻል ሳልቬሽኑ ላይ ሚንሱ ሳክራመንት ግሬስ መቀበያውም ክራይስት የሰጠን በጸጋ ጥምቀት በሞቱና በትንሳኤው እንተባበራለን። ቅዱስ ስጋውና ቅዱስ ደሙን የወሰድን ደግሞ ስርየት ኃጢአት እያገኘን እንደ ክርስትና እናድጋለን። ስለዚህ ቲኦሲስ እንለዋለን። ይሄ ማደግ ማለት ነው። ሁሌ ከተሳሳትን ደግሞ ንስሐ እንገባለን። ቅዱስ ቁርባንም ወስደን ስርየት ኃጢአት እናገኛለን። እንደዚህ ያልን የዚያ ዓለም ኑሮ ጨርሰን መጨረሻ ላይ ወደ ጌታችን እንሄዳለን። ከዛ ደግሞ የዘላለሙን የማይበርሰውን ስጋ እንለብሳለን። ይሄ ነው እውነታችን እንጂ በስራችን እንድናለን በፍጹም እንደዛ አይደለም። የክርስቶስ 50% የኛ ደግሞ 50% ከዛ እንድናለን ብለን አናምንም። 100% የክርስቶስ ስራ ነው። እኛ ግን God gave us free will በፍሪ ዊል ደግሞ ሲነርጂ እንተባበራለን which is ያ የተሰጠንን ግሬስ ወይም የተሰጠንን ጸጋ ካልኖርንበት ምንድነው ማትሰራ እምነት ሆናለች ማለት ነው which is የሞተች እምነት ሆና ትቀራለች እምነታችን። ህያው የሆነች እምነት ለመኖር የምትሰራ እምነት ነው ህያው የምትሆነው። ለዚህ ነው ስራ መስራት አለብን የምንለው እንጂ ላይክ በክርስቶስ የክርስቶስን ጽድቅ ሙሉ ስላልሆነ የኛም ስራ እንጨምርበት ይያልን አይደለም። እሱ የእናንተ አረዳድ ይመስለኛል። ይቅርታ እሷ እየተናገረች ያለችው የኮፕቲክ ቤተክርስቲያን ነውና ልዩነት አለው። አሁን ሌላ አንድ ኦርቶዶክስ ተው ብራዘር ነው ፖለቲካ አይደለም። ይሄ እኮ ያረጀ ፖለቲካ አሁን ታመጣለህ። ኮፕቲክ ነው የኢትዮጵያ ነው we are one church in Christ። ይሄ አሁን አንድ ኦርቶዶክስ አስገቢና አንቺ ያልሽው ጋር በፍጹም አይስማም። ታዲያ እሱ የሰው እውቀት ነው። ሰው በደረሰበት ደረጃ ባወቀው ደረጃ ያወራል ይናገራል። እኔም ሳልማር እንደዛ ለማለት እኮ እችላለሁ። እውቀት ከእንትን ጋር አይወለድም። ሰው እየተማረ ያወቀ ያደርጋል። እኔ ስላደግኩ ነው ኮፕቲክ ያለው ሳልቬሽን የሚመሰክሩበት አንቺ እንደምትመሰክሪው ነው በድፍረት እንጂ ሌላው እንደዛ አይናገርም። ሌላው ኦርቶዶክስ ሰው በደረሰበት ደረጃ በትምህርት እኮ በዚህ እኮ አይኮነንም ሰው። እኔም ራሴ ሳልማር ላይክ ብዙ ማላቃቸው ነገሮች ነበሩ እና ሰው ሲጠይቀኝ ልሳሳት እችላለሁ። በዛ ደረጃ ሰው የቤተክርስቲያኗ ትምህርት ምንድነው ነው ማወያየት ያለብን። አንድ የሚመሰክር አገልጋይ የለም። አሁን እዚህ ቲክቶክ ላይ ያሉት እንዳንቻው አትናገር ኮፕቲክ አሁን የኛ የግለሰብ ነገሮችን ሳይሆን የቤተ ክርስቲያኒቱ ትክክለኛ ትምህርት ነው። ለምሳሌ እሳቸው አልቀበልም ያሉት መምህር በረከት አልቀበሉትም ያሉት ላምበልሽ የሃይማኖትና የመልካም ስራ ትርጓሜ ይሄ ነው። ሃይማኖት ለመጽደቂያ
መልካም ስራ ደግሞ የሃይማኖት መገለጫ ነው። መልካም ስራ የሰራን እንደሆነ የክርስቶስ ደቀ መዛሙርት መሆናችን ይታወቃል ይላል። ይህንን የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት አይደለም ብለውን የተቃወሙት ልታሳያት ትችላለህ? ዳግ እኔ አላምንም። መምህር በረከት እንደዛ አይለው አልነበርኩም፣ አልሰማኋቸውም። ግን ያለፈ ትምህርታቸውን ሁሉ ስለማቅ በጣም ደስ የሚል ትምህርት ኦርቶዶክሳዊ የሆነ ትምህርት የሚያስተምሩ አባት መሆናቸው ግን አውቃለሁ። ልክ ነሽ። እሱን እኛም እየመሰከርን ነበር። ዳግ ትልቁ ላይ ሆናል። ዴቭ አንድ ቁጥር ጽፋል። ዴቪድ ከአንተ ጋር ስለሆነ ካለችው ቀጥል ዳጊ። ቅድም ነበር ልገባ ያሰብኩት። ዳጊ ቀጥል። በቃ ሙሉዬ እንዴት ነህ? ሰላም ነው ወይ? ዴቭ እንትን እስከ ዳግ እንትን እስኪያደርግ ድረስ አሁን ትሰማቸዋለህ። ሙሉዬ ሄድ። ሰላም በለን፣ ሰላም በለን፣ ሰላም በለን። ሰላም ልላችሁ ነው። ሰላማችሁ ይብዛ። እንዴት ናችሁ? እስኪ ዞሮ ወይ ዳጊ ወይ ዴቭ አንዳችሁ ሶላ ፊዲል ሰላም እንደማትቀበል እስኪ በዛው ጠይቁልኝ። ሰላም ብያለሁ፣ ግን ሁላችሁንም የጌታ ጸጋና ሰላም ይብዛላችሁ። እሺ፣ በዛውም ስንት ጊዜ እንደተከራከርከ ዲቤት እንደገባ ትነግራለህ። አይ አሁንም እኔ እንደዛ ቢሆን ባይዘወይ ቤተሰቤ ናት ኤድና እንደዛ በዚሁ እንዲሁም አብረን እየሰራን ነበረ። እንደዚህ እንደምታምን ከዚህ በፊት እሷን አውቃለሁ። ስለሷ እንደዚህ አታምኝም አልላትም። ሁሉም ኦርቶዶክስ እንደዚህ ቢያምን እውነት ለመናገር እኛ ደስ ይለናል። እሱን ነው የምንፈልገው፣ ለመከራከር አይደለም። አዋን ይሄንን አሁን እኛ የምንለውን ሰው በእንደዚህ መንገድ ነው የሚጸድቀው እንጂ በስራ አይጸድቅም የሚል ነገር ቢቀበሉ እሱ እንዲቀበሏን የምንከራከረው እኛ። እንደዛ ቢቀበሉ እኛ በጣም ደስ ይለናል ማለት ነው። በጣም ደስ ይለናል። አይ አትቀበሉም ብለን አንገፋቸውም። ዌልካም ብለን እግዚአብሔር አምላክ ይባረክ፣ እግዚአብሔር ይክበር ብለን እግዚአብሔርን አክብረን እልል ብለን ደስ ብሎን ነው ምን ሄደው ህዝብ ሁሉ ሰው ሁሉ ይሄን እንዲቀበል ነው የምንፈልገው። ባይዘወይ ይሄንን ማለት ሰው በእምነት እንደሚጸድቅ በእግዚአብሔር ጸጋ እንደሚጸድቅ እንዲያምን ነው የምንፈልገውና እንደዛ የሚያምኑ ቢሆን ኤድና አሁን አንቺ እንዳልሽው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዛ የምታምን ቢሆን እኛ በጣም ደስ ይለናል። ዳሩ አይደለም እንጂ ቢሆን እኛ በጣም ደስ ይለናል። እና እንግዲህ ሞሌ እኔ 6 ዓመቴ ነው እዚህ ቲክቶክ ባይናው ሁሉንም አውቃቸዋለሁ እና እንደዛ ሲያስተምሩ ሰምቼም አላውቅም። እናንተ እያላችሁት እንዳለ እናንተ ስትሉ ግን እሰማለሁ። እናንተ ኦርቶዶክስ እኮ በስራ ነው የምንድነው። እኔም ብዙ ጊዜ የተከራከሩኝ ሰዎች አሉ። እንደዛ ትሉን አላችሁ። ቤተክርስቲያን የምታምነው ግን እኔ አይዲድን ሜድ ሁሉ ጽሁፋቶች ላመጣላችሁ ይችላሉ። የቤተክርስቲያን ትምህርት ነው። ቤተክርስቲያን የምትለው ነው እኛ እንደ ኦርቶዶክሳውያን የምንለው። የራሳችን ሀሳቤም አንናገርም። ግን ሰዎች ባለመረዳት የደረሱበት እውቀት እንትን ባልሆነ የቤተክርስቲያን ትምህርት በስህተት መናገር ይችላሉ። እንደዛ የለም አልልም። አንዳንድ ሰዎች ባለማወቃቸው እንደዛ ሊሉ ይችላሉ። ቤተክርስቲያኗ ግን ምንድን ነው የምትለው ብለን ብንፈልግ በስራ እንድናለን የሚል ኦርቶዶክስ የለም ማለት ነው። ኢስተርን የሚሆን ኦሪየንታል የሚሆን ሲነርጂ ግን እንላለን። ሲነርጂ ማለታችን ደግሞ የክርስቶስ ስራ 50% የኛ ስራ 50% እያልን ሳይሆን ኢኒሻል ሳልቬሽን ክርስቶስ ያደረገልን 100% ስራ ነው። እኛ ደግሞ እንተባበራለን። በዚህ ደግሞ ጉዞ ነው እንለዋለን። መተባበሩ ጉዞ ነው፣ ቲኦሲስ እንለዋለን። ስለዚህ ወደ ክርስቶስ እምነት ብቻማ ለዚህ ነው እናንተ እንቃወማችሁ በእምነት ብቻ ስለምትሉ እኮ። ይኸውልሽ እኛ እኮ እያልን ያለው የትኛው መሰለሽ? ይኸውልሽ እዚህ ላይ እዚህ የሃይማኖት የኦርቶዶክስ መጽሐፍ ላይ ምን ይላል? ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፈው መልእክቱ ሁሉ ያስተምረናል ይላል። ይኸው በእምነት ብቻ ይላል። ሃይማኖት የሚለው እምነት ነው እና በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፈው መልእክቱ ሁሉ ያስረዳናል የሚለውን ይኸው መምህር በረከት ይሄ የኛ መጽሐፍ አይደለም፣ የኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት አይደለም ብለው የተቃወሙበትን እሱን ያሳይሻል ያልኳት ዳጊ እንትኑን ቪዲዮን አሳይ። እንግዲህ ያው መጽሐፉ እኔ እውነት ስላላየሁት ካላችሁ ብትልኩልኝ ባነበው ደስ ይለኛል። ፒዲኤፍ ምናምን ካላችሁ እኔ ስለ መጽሐፉ ምንም ያወቅኩት ነገር የለም።
ክሊር አልነበረም። ዛሬም በመጨረሻ ላይ ነው የገባሁት እና አዳም ቤት ሲወራ ምን እንደሆነ መጽሐፉ አላወቅኩም። እየጠየኩ ነበረ ኮመንት ላይ እና ስለ መጽሐፉ ምንም የማውቀው ነገር የለም። ምን መጽሐፍ ነው? ማን የጻፈው ነው? ሀብ ኖ አይዲያ። ኢን ጀነራል ግን የቤተክርስቲያን ትምህርት ነው እኔ የነገርኳችሁ። እኛ ምናምነው እንግዲህ እናንተ የምንቃወማችሁ ለምን እኛን ትቃወሙናላችሁ? እምነት ብቻ ስንል ስትሉን የእናንተ እምነት ብቻ ሳክራመንት ኤክስክሉድ የሚያደርግ ስለሆነ ነው እኛ የምንቃወማችሁ ማለት ነው። እምነት ብቻ እንጂ በጥምቀት አይዳንም፣ በቅዱስ ቁርባን አይዳንም ስለምትሉን በዚህ ነው ከእናንተ ጋር ማንስማማበት ምክንያት። እነዴቭ ግን ከነዴቭ ጋር እንስማማለን። እምነት ብቻ የሚለውን ግን ጥምቀት አያድንም ካላለ በቀር ጥምቀት ያድናል፣ ቅዱስ ቁርባን ያድናል ብለው ስለሚያምኑ ከነሱ ጋር በዚህ አንጣላ። የኮፕቲክ እምነት ብቻን ትቀበላለች? ነገርኩህ ቃስቼ እምነት ብቻ ሳክራመንት ኤክስክሉድ ያደረገ አንቀበልም። እምነት ብቻ ካልክ አሁን ለምሳሌ የፈርስት ሴንቹሪ አፖስቶሊክ ፋዘርስ እና ኤርሊ ቸርች ፋዘሮች ብዙ ጽሁፎቻቸው ላይ ስታይ እምነት ብቻ የሚል ታገኛለህ። እነሱ ግን እምነት ብቻ ሲሉ ሳክራመንት ያገለለ አይደለም ማለት ነው። የሚጽፉት ነገር የለም። እምነት ብቻ ይኸውልሽ ያንቺ አባት እንደዛ ሲሉ እናንተ እንደምትሉት ሶላፊደ እንደምትሉት እያሉ አይደለም። ሳክራመንትን አግልለው አይደለም እያልኩህ ነው። አሁን ይኸውልሽ እኛ እዚህ ላይ የተጻፈው መጽሐፍ ላይ ዳጊ አሁን አንተ እንትን ታሳያታለህ። አንድ ነገር ግልጽ ላድርግላት። ቆይ ምናልባት እህታችን እንኳን ደህና መጣሽ በድጋሚ ሰላም ይላል። አንድ 7 ደቂቃ አለውልሽ እህቴ። አንድ 6-7 ደቂቃ አልሰማሁም፣ አምልጦኛል፣ ይቅርታ ታይደረግኝ። ግን 1 ደቂቃ ያህል ግልጽ ለማድረግ አሁን እኔ ግራ እየገባኝ የመጣው ምን መሰለሽ፣ ከአንቺም ጋር ከሌሎችም ኦርቶዶክሳኖች ጋር እያወራ ነበር በዚህ ጉዳይ ላይ እና እኛ የምናውቀው ማለት ነው፣ ተሳስተን ከሆነ ታርሚናለሽ። እኛ የምናውቀው ብቻ የሚለውን ቃል እንደማትጠቀሙ በምንም ምክንያት ቤተክርስቲያን እንዲያውም አንዳንድ ጊዜ አንዳንድ ወገኖች ብቻዋን ቀረች እያሉ ስለ እምነት ብቻ ስለ 5 ሶሎዎች ባወራን ቁጥር ብቻ የምትለውን እስኪያሳይ መጽሐፍ ቅዱስ የት አለች ይሉናል። ብዙ ጊዜ አይተሽ እንደሆነ እኛ ምስጢረ የምትለውን አሳየን ስንላቸው እነሱ ሊያሳዩ እንደማይችሉ እኛም ብቻ የሚለውን ቃል በቃል አናሳያችሁም። ትምህርቱ ግን አለ፣ ትምህርቱ አለ። እምነት ብቻ ስንል እንዲህ ማለታችን ነው እንጂ ቃሉ ብቻ ተብላ ላትጻፍ ትችላለች። እና እንደዚህ ያለን ሞግት ነበርና መጨረሻ ላይ አሁን ምን አይነት ነገር ላይ ተደረሰ መሰለሽ? አይ እምነት ብቻ እንላለን ግን እናንተ እንደምትሉት አይደለም የምትባል ደግሞ አባባል መጣች። አሁን ካንቺም ሰማኋት። እምነት ብቻ እንላለን ግን ሳክራመንትን ያገለለ አይደለም የምትባል ማለት እኔ ሰምቼው አላቅም። እንግዲህ እንዴት ሳስቼ ከሆነ አላቅም። እኔ ጭራሽ ብቻ እንደማትሉ ነው የማውቀው። አሁን ላይ ግን ብቻ እንላለን ግን እንደናንተ አይደለም የሚባል ደግሞ መጣ። ኦርቶዶክሳዊ ይሄን ያውቃል። ቀሪ ኦርቶዶክሳዊ ብቻ እንደምትሉ ትክክል ነው። እኛ የምንቃወማቸው ፕሮቴስታንት እምነት ብቻ ስትሉ የምንቃወምበት ዋናው ሪዝን ሳክራመንትን ስለምታገሉ ነው። ስለዚህ እናንተ እምነት ብቻ ትሉ ነበር እስከዛሬ ማለት ነው። አዎ አሚን ቸርች ፋዘሮች እኮ እንዳልኩ አፖስቶሊክ ፋዘሮች ቸርች ፋዘሮች ላይ ብዙ ጽሁፎቻቸው ላይ እናገኛለን። ልክ ጳውሎስን በተለይ ጳውሎስን ትርጓሜዎች ሲፎቱ ጳውሎስ እነዛ መገረዝ አለባችሁ፣ ሕግን ማሟላት አለባችሁ ያሉ ወደኋላ ይመልሷቸው የነበሩ ክርስቲያኖችን የነቀፈበት እንደዛ የሚሉ ሰዎችን የነቀፋቸው የነበረበት እሱን ሲያብራሩ በእምነት ብቻ እንጂ ነው የዳነው በስራ አይደለም እንደዚህ የሚል መግለጫዎች አሉ አባቶች የጻፉት። እነሱ ግን እንደዚህ ሲሉ ግን ሳክራመንት በማግለል አይደለም ነው። ጥምቀት አያድንም እምነት ብቻ እያሉ እናንተ ግን እንደዛ ስትሉን ነው። ለዚህ ነው የምንቃወማችሁ። አጋንንታዊ ናቸው ያላችሁት እንግዲህ አንቺ ብለሻል አላልሽም? አንቺን እርግጠኛ ሆኜ መናገር አልችልም። ወይም ሲባል ሰምተሽ ከሆነ አጋንንታዊ ናቸው ሶሎዎቹ ይባላሉ። ምክንያታችሁ እንደዛ አልልም፣ ግን አንቺ አትይሽ። እኔም ስትይ ሰምቼሽ አላውቅም። ግን ምናልባት ከሰማሽ ይሄ ንግግር ትክክል ነው፣ ይሄ አባባል አጋንንታዊ ናቸው ሶሎዎቹ የሚባለው። እኔ እንኳን አይ ሪፍሬን ፍሮም ዳት ካይንድ ኦፍ ኤክስትሪም እንትን ግን ስህተት አለው ግን እላለሁ። የአንቺ ስቴትመንት ካልሆነ ወይም አንቺ የምትጋሪው ሀሳብ ካልሆነ እንቶ በቃ። ግን ለማንኛውም የተፈጠረብን ይህን ቤትም እንድንከፍት ግራ ያጋባን ኢሹ ምንድን ነው መሰለሽ?
እኛ የምናውቀው ብቻ ባልን ቁጥር አጋንንታዊ ስንባል ብቻዋን ቀረች፣ ብቻን አሳየን እስኪ ከመጽሐፍ ቅዱስ ላይ ምናምን የተባሉ ብዙ ዲቤቶች ተደርገዋል። እንግዲህ እዚህ ሜዳ ላይ በመጨረሻ ላይ እንዲያውም ከአምስቱ ሶላዎች ላይ ስድስተኛ ሶላ ተጨምሮ ስግደት ለእግዚአብሔር ብቻ በምትሉትም መወያየት እንፈልጋለን ብለው መጡ። ያው ቪዲዮውን ላሳያችሁ እችላለሁ። እና ወንድማችን ልደት በክፉ ስላልሆነ ስሙን ባነሳው ችግር የለም መብቱ ነው። እና ጭራሽ ሌላ ሶላ ተጨምሮ ብቻ የምትለው ቃል ነቀፋ ተደርጎባት ነው እንግዲህ እስከዛሬ የምናውቀው። አሁን ላይ ደግሞ ትላንትም ሰማሁት አንድ ወንድም ሲናገር አይ እኛ እኮ ብቻ እንላለን ግን እንደናንተ አይደለም የኛ ብቻ ደግሞ የሚል መጣ። ለኔም ለቀሪ ኦርቶዶክሳውያንም ይሄ ንግግር አዲስ ይመስለኛል። ኤኒዌይስ ግን ቪዲዮንም ብናሳይሽ መጽሐፉ ስለሌለሽ ገና ማለት አሁን ስለሌለሽ ማለት ነው። መጽሐፉ ካለሽ በኋላ እንወያያለን። ብዙም ይጠቅማታል መሰለኝ ቪዲዮ እታችን ኢትስ ኦኬ እንተዋት። መልካም ዴቪዬ የምትላት ነገር አለ? ቀደም ባነሳችሁ ላይ ከአንተ ጋር እያወራች ስለነበር ያ ድምፄ እየተዋጠ እኮ አስቸገረ። እሰማለሁ። አሁን ትሰማለህ? ያ ኤዱ እምነት ብቻ እናንተን የምንቃወመው ሳክራመንትን ስለምታገሉ ነው አልሽ። ኦኬ እኛ ሉትራን አሁን እምነት ብቻ ሳክራመንትን አናገልም። አትቃወሚንም? ትቀበያለሽ? እምነት ብቻ የኛን? አዎ ሳክራመንት ሳታገሉ እምነት ብቻ ስትሉ አልቃወማችሁ። ባይዘወይ ሌሎችም ፕሮቴስታንቶች ሳክራመንትን አያገሉም፣ ይጠመቃሉ፣ የጌታ እራት ይወስዳሉ። ምንድነው ቤኔፊቱ ላይ ነው እንትን ማንለው እንጂ አያገሉትም። ማግለል ማለት አልቀበልም አልወስድም ማለት ነው አይደለ? አይ ለድህነት አይደለም ይላሉ፣ ጥምቀት አያድንም ይላሉ። ግን ይወስዳሉ። አንፈልግም፣ አንጠመቅም፣ የጌታ እራት አንወስድም አይሉም እኮ አይደል? የጌታ እራትም ማስታወሻ እንጂ የክርስቶስ ስጋና ደሙ አይደለም ይላሉ። አያድንም ደግሞ ይላሉ። የሚያድነው ክርስቶስ ብቻ ነው ብለው ክርስቶስ ከሰጠን ሚንስ ኦፍ ግሬስ ወይም ሳክራመንት ይለዩታል። ችግር የለውም። የሉትራንን ግን እምነት ብቻ ትቀበያለሽ? አሁን እኛ ጥምቀት ለሪጀኔሬሽን ለዳግም ልደት ብለን እናምናለን። ሉትራኖች ለኃጢአት ስርየት ብለን እናምናለን። የጌታ እራት ለኃጢአት ስርየት ብለን እናምናለን። እምነት ብቻ ነን እኛ። የእኛን እምነት ብቻ ትቀበያለሽ ሙሉ በሙሉ? አሁን የእናንተ ሌላ ሂድን ነገር ከሌለው ማለት እምነት ብቻ ስትሉ ሳክራመንትን ሳታገሉ ከሆነ ያው እኛም እምነት ከሳክራመንት ጋር አንለየውም እንጂ እየዳን ነው በእምነት መሆኑን እናምናለን። እንግዲህ በስራችን ድነናል የሚል ትምህርት የለንም። ኦኬ አሁን ትልቁ እዚህ ቲክቶክ ላይ የነበረው ትልቁ እንትን ምንድን ነው? ያለ ስራ ሰው እንደሚጸድቅ እናምናለን ብሎ ጳውሎስ ሲናገር እኛም የምናብራራው ስኮላሮቻችንም በሙሉ የፕሮቴስታንት ስኮላሮች የሚያብራሩት ያለ ስራ የተባለው ውጫዊ የሰው ሜሪት፣ በሰው ሜሪት ሰው በራሱ ሜሪት መጽደቅ አይችልም። ሰው መጽደቅ የሚችለው ክርስቶስ በሰራው ስራ ነው። ያ ሜሪት የራሱ የክርስቶስ ነው። ይሄ ሜሪቶሪያል ኮዝ የሚባል አለ። ያ ሜሪቶሪያል ኮዝ የክርስቶስ ራሱ መታዘዝ ነው። አሁን ያንን ነው እኛ እምነት ብቻ ብለን ስንል ሰው በራሱ ሜሪት፣ በራሱ ስራ፣ በራሱ መልካም ስራ፣ በራሱ በጎ ስራ፣ በራሱ አስተዋጽኦ፣ በራሱ ጥረት መጽደቅ አይችልም። ጽድቅ ስራ ይፈልጋል አይደለ? ያ ስራ ግን የክርስቶስ ስራ ነው። የክርስቶስ ስራ ነው። ለእኛ ምን የሚደረግልን? በጸጋው በእምነት በኩል ምን የሚደረግልን? የሚቆጠርልን እንግዲህ እዚህ ጋር ከእናንተ ጋር እንስማማ። እንደዛ ከሆነ የምትሉ አሁን ገባኝ እያልከኝ፣ እናንተ ሞነርጂዝም ናቸው፣ እኛ ደግሞ ሲነርጂ ነው ምናምነው። ኢንፑት እየተደረገልን ወይም ስራው ራሱም ክርስቶስ የሰጠን ሳይሆን ከኛ የሚጠበቅ ነገር አለ ማለት ነው። ከኛ የሚጠበቀው ደግሞ በስራችን እንድናለን ሳይሆን የዳንበትን ፍሬ እንፈራለን ነው። ስለዚህ ሲነርጂ ወይም መተባበር ነው። የክርስቶስ 100% ስራ ነው፣ እኛ ደግሞ 100% መተባበር አለብን ነው። ካልተባበርን ግን ያው ትእዛዝ እየፈጸምን አይደለም። ክርስቶስ የምታፈቅሩኝ ከሆነ ትእዛዜን ፈጽሙ ብሏል። ሌላ ደግሞ ምን ልል ነበረ?
ያ የምታፈቅሩኝ ከሆነ ትእዛዛቴን ፈጽሙ ብሎናል። ሌላ ደግሞ እኛ ኢኒሻል ሳልቬሽን ድነናል። ከዛ ደግሞ የምንጓዝበት ጉዞ አለ። አስቀድሜም ብዬ ነበር። ሐዋርያ ጳውሎስ እኔን ክርስቶስ እንደመሰልኩ እናንተን እኔ ምሰሉ ብሎናል። ስለዚህ የሚመሰል የምናድግበት ነገር አለ። ህይወት መቀየር ነው ክርስትና፣ 360 ዲግሪ መቀየር ነው። በዚህ መቀየር ደግሞ ጉዞ አለ ማለት ነው። በዚህ ጉዞ ላይ ስንወድቃለን፣ አሁን እንወድቃለን፣ እንነሳለን። ደግሞ ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ደግሞ ይነሳል። ለዚህ ደግሞ ንስሐ ሰጥታናለች ቤተክርስቲያን። ክርስቶስ ንስሐ ሰጥቶናል። ንስሐ እንገባለን። ቅዱስ ስጋውና ደሙ ደግሞ ለስርየት ኃጢአታችን ይደመስስልናል። ቅዱስ ስጋውና ደሙ የወሰድን ንስሐ የገባን በጉዞ እናድጋለን። በክርስትና ወደ ክርስቶስ ኢሜጅ እናድጋለን። በዚህ ምድር ላይ ያለን እንላለን። አንድ ጊዜ ሄዱ ትልቁ ላይ ማንም ያደርገኝ ይሄው ትልቁ ላይ ይሄው እዚህ ጋር በዚህ ላይ አሁን እኔ በስክሪን ላይ ማንበብ ስለማልችል ስክሪንሾት አንሱትና እኔ አነበዋለሁ። እዚህ ጋር የማንን መሰላችሁ ሄዱ ማሳየው? በጣም የምትወዱትን የእናንተን የቤተ ክርስቲያን አባት ዮሐንስ አፈወርቅን ነው ማሳየው። የኤፌሶን እንትኑ ማለት ነው። የኤፌሶን ምዕራፍ 2 ሲያብራራው ምን ይላል? ኢቭን ፌት ይላል። Even faith, Paul says, is not from us. For if the Lord had not come, if he had not called us, how should we have been able to believe? For how Paul says, shall they believe if they have not heard? So even the act of faith is not self-initiated. It is he says, the gift of God. ጆን ክርስቶስም ኦንሊ ኦን ኤፊሽንስ ላይክ ኤፊሽንስ ቻፕተር ላይ ማለት ነው። ጊፍት ኦፍ ጋድ ኢቭን ይህንን ክታሚዋለች ሰልፍ ኢኒሺየትድ ጊፍት ኦፍ ጋድ አባታችን እኮ ነው ያነበብክልኝ። ዮሐንስ አፈወርቅ እኮ የኛ አባት ነው፣ በደንብ እናምነዋለን እንጂ እሱ አሁን እያለ ያለው አይ ቆይ ዴቫይ እሱ ያለው እኮ በእርግጥ እግዚአብሔር የሰው ልጅ እግዚአብሔርን እንትን ካላለው መቼም እኛ በራሳችን በቃ ራሳችን ክርስቶስን አይደንቲፋይ አድርገን ራሳችን እየዳን ነው ብለን አናምንም። እንግዲህ ወንጌል ዮሐንስ 3:16 ምንድን ነው የሚለው? እግዚአብሔር ዓለምን ወደደ፣ አንድያ ልጁን ዓለምን ለማዳን ላከ፣ ዓለምን ሊያድናት እንጂ ሊፈርዳት አላከውም ይላል። ስለዚህ የወደደን ከመጀመሪያውም ኢኒሺየት ያደረገው ያፈቀረን የጠራን እግዚአብሔር ነው፣ እኛ አይደለም። እግዚአብሔር ጠርቶን ወንጌሉ አሰምቶናል። እኛ ደግሞ በሰጠን ፍሪ ዊል ደግሞ አምነን ይሄ ተቀብለናል። ከዛ በኋላ ደግሞ መኖር አለብን ነው። ያ የተቀበልነውን ክርስትና ክርስቶስ ወደ መምሰል ማደግ አለብን ነው። አንድ ጊዜ እየተደማመጥን አሁን በዚህ በዮሐንስ አፈወርቅ መሰረት እምነት ራሱ ስጦታ እንደሆነ ታምኛለሽ ወይስ አታምኝ? አሁን እንግዲህ እግዚአብሔር እኮ ነው ዓለምን የወደዳት። ስጦታ ነው እንጂ ታዲያ ዓለምን ነው እንደ እግዚአብሔርን የወደደችው? እግዚአብሔር ነው ዓለምን የወደዳት። ኢኒሺየተር እኮ እግዚአብሔር ነው። ሁሌም ለሰው ልጅን የወደደ ሰው ልጅን ሊጠፋ የማይፈልግ እኮ እግዚአብሔር ነው። ወይ ሄዱ ድምፄ ካልተሰማ አላውቅም። እምነት ራሱ ስጦታ ነው ይላል። ዮሐንስ አፈወርቅን ተቀበለ። እንደዛ ያለ አይደለም። አንተ እንደዛ የተረጎምከው ነው። እንደዛ ያለ አይደለም። እንግዲህ ታነቢዋለሽ አንቺ እሷ ታነብዱን ስጣት ታነቡ እሺ ልክፈተው። ቆይ ከኔ ጋር ጠገብ የለም ኮምፒውተር ጋር ሊሄድ ቅዱሳን ታብታብ አድርጉት። ተባረኩ። አና አዳም ሌሎችም ልጆች የምትገቡ ከሆነ መግባት ትችላላችሁ። ላይ ኦርቶዶክስ ያለ እንዴ ሌላ ተስፍሽ እሺ አሁን ያለሁኝ ተራ እስከማገኝና እስካወራ ነው። ግን ኮፕቲክ በደንብ አድርጋ እያወራች ስለሆነ መግባትም አያስፈልገኝም። ዝም ብሎ ማዳመጥ እችላለሁ። የተለየ ነገር አላወራችም። ሁለታችንም ኦሪየንታልን የኦርቶዶክስ አስተምሮ ነው እያወራች ያለችው። እምነት ብቻን ትቀበላለህ? ተስፋዬ እዚህ ላይ ያለውን ለምሳሌ ጸሎት፣ የቤተክርስቲያን ጸሎት የሚለው ላይ እሱ ስትልና አንተ ስትል አሁን የተለያየ ነው። አንተ የምትልበት መንገድ እኛ ኢኒሻል ሳልቬሽን ላይ ከራሳችን ምንም የምናደርገው ነገር እንደሌለ ክርስቶስ ብቻ እንደሆነ እናምናለን።
ሳክራመንትን ጨምረን ማለት ነው። ቆይ አንዴ እምነት ብቻ የአጋንንት ነው ሲባል እንደነበረ ሰምተሃል። እንግዲህ እነ ልደትም ሁሉም ሲሉ ሰምተሃል። እና በእምነት ብቻ የአጋንንት ነው ያሉበት የራሳቸው ምክንያት አላቸው አይደለ? ምክንያቱም ሳክራመንትን ያገለለ እምነት ማለት ነው። ስለዚህ ከዛ ጋር ነበር ክርክሩም ጭቅጭቁም የነበረው ማለት ነው። እሱን እንመጣበታለን፣ ችግር የለም። ግን እምነት ብቻ ሪዝኑ ያ ነው ብዬ እኮ ነው። እንዲህ ከሆነማ እኮ አለ እኮ ዴቭ አለ እኮ እኔ ለምሳሌ እንግዲህ እኛም እንደማናግል እናውቃለን። ግን አሁን ለውይይታችን እንዲቀል አላገለላችሁ ለምን እምነት ብቻ አላችሁ? እምነት ብቻ ስትሉ ሳክራመንትን አገላችሁ እንደሆነ ነው። አሁን ለዴቭ አያገሉም። ለምሳሌ ሻላገለም ማለት እነ ዴቭንማ ከዚህ በፊት በውይይታቸው ኖራ ነበር። በተለያየ ጊዜ ተከራክረን አናውቅም። እነሱ እምነት ብቻ ሲሉ ከእነርሱ ጋር አቤላ ግባበ ሰላም እንዴት ነህ? ድምጼ ይሰማል? ይሰማል። አዎ በደንብ ነው የምትሰማው። አይ ተስፍሽ ሰላም አይደለም ሲል እኮ ነው ዝም ስላለ ሰላም ብያለሁ። ይቅርታ ልጆች እኔ ጋር ሌሊት ስለሆነ ድምጼ ምናልባት ካልተሰማችሁ አላውቅም። ኦኬ። አይ የሉተራን እምነት ብቻ ትክክል ነው ብላችሁ ነው የምታምኑት? ሳክራመንትን ያላገለለ ስለሆነ አሁን ጴንጤኮስታል እምነት ብቻ ሲሉና ሉተራን እምነት ብቻ አይ ተዋቸው። አሁን ጴንጤኮስታሉን ተወውና ከሉተራን አንግል እምነት ብቻ የሚለው ትክክል ነው? አንቀበልም። እናንተ ማለት ነገር አለ እኮ ሲነርጂ እዚህ አንድ አይደለም፣ ይለያያል። ቆይ ዴቫ ግን የቅዱስ ዮሐንስ አፈወርቅ ንገረኝ እስቲ፣ የትኛው ነበር ያልከኝ? ላንባው እስከዛ ኦንሊ ኦን ኤፌሶስ ቻፕተር 2 ቁጥር 8ን ያብራራበት ምዕራፍ 2 ቁጥር 8 ኤፌሶን 2:8 ያ እሺ ቴንክ ዩ አይ ተስፍሽ ሄዷል። ቅድም ኤድና ባይዘዊ አንድ ነገር ስትል ነበር from early church fathers ፌዝ አለውን ሲሉ በተደጋጋሚ እናገኛለን የሚል ነገር ስታስቀምጥ ነበርና የሆነ ክፍለ ዘመን ላይ መጥተን የፈጠርነው ትምህርት አድርገው ለሚያወሩት ሰዎች መልሰሻል ብዬ አስባለሁና ሳክራመንትን ደግሞ አሁን አሰ ፕሮቴስታንት የሪዛልቱ ላይ ወር ውጤቱን ላይ ይለያያል እንጂ ስንቀበል አሰ ፕሮቴስታንት ኢግኖር የሚያደርግ የለም፣ አያስፈልግም የሚል የለም። ግን እንደ ሉተራን ደግሞ የምናስቀምጠው ነገር አለ ሳክራመንት ላይ ማለት ነው። ስለዚህ አሁን ወደ ዲቴሉ ሳልገባ በፊት እያለች ነበር። አሁን ዲቴሉ ላይ መግባትም ከተፈለገ ዲቴል እንገባበታለን። እምነት ብቻ የሚለው እኔ ዋና ፖይንቴ ባይዘዌ እዚህ ጋር ኦርቶዶክስ ገብቶ አፕሩቭ ስላደረገልኝ እኔ ትምህርት ትክክል ነው አይደለም የሚለውን ነገር አይደለም። ግን የሚያነቡ ሰዎች ደግሞ ገብተው from early church fathers እንደሆነና የሆነ ታይም እንደ አዲስ የተፈጠረ ትምህርት እንዳልሆነ መናገራችሁ በጣም አሪፍ ነው። ሲቀጥል የሉተራንን እምነት ብቻ ደግሞ እንቀበላለን፣ ግን ዲቴል ስንገባ ነው ማንቀበለው ብላችኋል። ኢስ ፋይን፣ ያው በቆይታ የምትቀበሉት ይሆናል ብዬ አስባለሁ። ቴንክ ዩ። አይ እንትን ነው አሁን ምክንያቱም እየፈጠጠ ሲመጣ ነው ጉዳዩ። እሺ እስካሁን ሙሌ ያልተናገረ ሙሌ ያለ አለው አስጪ። እሺ እዚህ ላይ አለው ምናልባት ዴቭ ያነሳው ሐሳብ ላይ ጥሩ ሐሳብ ስለነበረ እዛ ላይ እንዲጨርሱ ብዬ ነው። ምናልባት እሷ እስክታ አላገኘችው። አዎ አይ ዝም ነው ተጭናናል ብለን ነው
ዝም ብላል። አይ ችግር የለውም አስዬ፣ ቆንጆ ሀሳብ ነው ውይይቱ። እውነት ለመናገር አሁን ምን ላይ ነው ሚስ የተደራረግ ነው የሚለውን ነገር ለመያዝም ለኛ አይደለም ኤድና ስታወራ ከታች ላሉት እህት ወንድሞቿ ግን በትክክል በማወቅ ቢከራከሩ እንደዚህ አይነት አስተምሮቶች የአባቶች አስተምሮ አይደሉም። ለምሳሌ ስራ ለድህነት ያስፈልጋል። ቲክቶክ ላይ እውነት ለመናገር ብዙ ጊዜ ከኛ ጋር ዲቤት ያደረጉ ልጆች አንዳንዴ ለምን ዲቤት እያደረግን እንዳለ ሁሉ እስካይገባኝ ድረስ የደረሰበት ጊዜ አለ። አቡ የሚባል ልጅ ጋራ በሶላ ፊዲ ምናምን ተከራክረናል፣ ዲቤት አድርገናል። ሰው የሚድነው በጸጋ እንደሆነ እንግዲህ ምናልባት ቢኒያም ሽታዬ ቤት ነው እዛ አለ ስላለ ነው ሪከርዱ አሁን እየተናገርኩ ያለሁት። ያላለውን ብዬ ከሆነ ሚል ሰው ካለ አውጥቼ ማሳየት ስለምችል ማለት ነው። እና በእምነት ብቻ በእምነት እንደሚዳን ኢኒሻል ሳልቬሽን እንዲሁም በቃ ከእምነት ውጭ ሌላ መዳኛ ማለት ከእምነት ውጭ ማለት ሰክረመንትን ያገለለ ነው ብሏል እያልኩ አይደለም። ግን ስራ እንደማያስፈልግ ተናገረና ታዲያ መልሼ የጠየቅኩት ጥያቄና መልስ ስራውንስ መልካም ስራ መልስ ስራውንስ መልካም ስራ መልስ ስራውንስ መልካም ስራ መልስ ስራውንስ መልካም ስራ ነው የምንከራከረው ሁላ ብዬ ክርክሩን ለማቆም እንትን ያልኩበት ጊዜ ነበርና ቲክቶክ ላይ እውነት ለመናገር ያለ ስራ ነው ምንድነው እኛ ኦርቶዶክሳውያን ምናምን ይላሉ። እኛ የሚሉት እነማንን እንደሆነ ባላቀም ማለት ነው። እዚህ ቲክቶክ ላይ ያሉ ቅበተ እምነት ነን የሚሉት እያቀቡ ያሉት የመሬት ያለውን አስተምሮ ማለት መሬት ያለውን ህዝቡ የሚያምነውን ሳይሆን እኛ ምንለው ነው እያቀቡ ያሉት እና አንዳንዴ የኛንም ድካም እየቀነሰሉን ነው ብዬ አስባለሁ። ጥሩ ነው እንደዛ ማለታቸው ባይዘው እንደዛ ማለታቸው እና እኛ ኦርቶዶክሳውያን በእምነት በስራ ይዳናል ብለን አናምንም። ኢኒሻል ሳልቬሽን ይሎሃል። ኢኒሻል ሳልቬሽን ኦኬ ኢስ ኦኬ ችግር የለውም። ስለዚህ በእምነት ይሄ እናንተ የምትሉትን ግን ለህዝባችሁ አስተምሩልን እንጂ እንዲሁ ከናንተ ጋርማ ለመከራከርም ብዙ እንትን የለንም። በቃ ምናምን ብለን አንዳንዴ አንድ እንትን ላይ ተጨባብጠን ሁሉ እንትን ለማለት የምንደርስበት ጊዜ አለ። ዝም ብሎ ከተለያየ ቤተ እምነት መሆናችንን ስለምናቅ ዝም ብለን እንዲሁ እንከራከር ካልተባለ አንዳንዱ ነገር ላይ በቃ በትክክል ይመጡታል ማለት ነው። በቃ ስራ ለድነት ያስፈልጋል አያስፈልግም ሲባል አይ ለኢኒሻል ሳልቬሽን አያስፈልግም ይላሉ ማለት ነው። ሪሊ ግን ይሄንን ነገር መሬት ላይ እንደዛ ነው የሚታመነው ብለን ብንል እንደዛ አይደለም የሚታመነው። ኢቭን እዛ ላይ ራሱ ሪዘርቬሽን ቢኖረንም ኢኒሻል ሳልቬሽን ምናምን ከዛ ይሄ ኤክስፒሪየንሻል ሳልቬሽን ሌላው ላይ አክቹአሊ ኤክስፒሪየንሻል የሚባል ሳልቬሽን የለም። ኤክስፒሪየንሻል ሳንክቲፊኬሽን ነው እንጂ ያለው እና ስለዚህ ግልጽ በሆነ መንገድ ለሌሎቹ አስተምሯቸው። እውነት ለመናገር እዚህ ቲክቶክ ላይ ያለ ነገር ብቻ ነው እንጂ ሰው ለመጽደቅ ነው ባይዘወይ በድንጋይ ላይ የሚሾልከው በየገዳማቱ የሚሄደው እፊንቆሎ የሚበላው ጥርኝ ውሃ እንትን የሚያለው የሚጾመው የሚጸልየው የሚመጸውተው ለመዳን ነው ያንን የሚያደርገው። ስለዚህ መልካም ስራ ከድህነት ተነጥሎ አይታይም የሚል ክርክር ነው ያለው። ስለዚህ መልካም ስራ ከድህነት ልንነጥሎ አንችልም በቃ ብለው መከራችን የሚያበሉን ያዕቆብ ያለ ኮንቴክስቱ እየጠቀሱ እምነት ያለ ስራ ስራ ያለ እምነት ምናምን ብለው በቃ ስለዚህ እንዲሁም መልካም ስራ የሌለው ነው የሞተ ሳይሆን መልካም ስራ ያዕቆብ ባለው ኮንቴክስት ባልሆነ መንገድ ነጥለው በቃ ስራ ድህነት ይሄ አይምን መልካም ስራ ለድህነት በጣም አስፈላጊ ነው። በቃ አስፈላጊ ነው ሳይሆን በቃ ያለ መልካም ስራ አይዳንም፣ ያለ መልካም ቶታሊ አይዳንም ብሎ ነው መሬት ላይ ያለው ሰው እየተንከራተተ ያለው ለመዳን። ያን ሁሉ ነገር የሚያደርገው ለመዳን ነው። አይዘው ሲመጸውት ለመዳን ነው፣ ሲጾም ለመዳን ነው፣ ሲጸልይ ለመዳን ነው። ነገሮችን ሁሉ መልካም ስራዎችን ነገር ሲያደርግ ለመዳን ነው፣ ያድነኛል ብሎ ነው ይህን ነገር የሚያደርገው ማለት ነው። ስለዚህ ለመዳን ይሄ ነገር ዋና ነገር ነው
ተብሎ ነው የሚታመነው። እዚህ ጋር መጥታችሁ ደግሞ አይ ለመዳን አይደለም እሱ ለመዳን አንሰራም ስለ ዳን ነው እንጂ የምንሰራው ከሆነ ደግሞ እሱ በጣም ፐርፌክት ነገር ነው ማለት ነው። ስለ ዳን እንሰራለን እንጂ ስራ ሳያድነንም በስራ አንድንም የሚል ነገር እዚህ መጥታችሁ ከተናገራችሁ ምንድነው የታዲያ የምናረገው? እኛን ስለማይሰሙን እናንተ አስተምሩልን። እኛ ኦሬዲ ስንናገር ከቤተ ክርስቲያናችን ውጭ ያሉ ሰዎች ናቸው ብለው ስለሚያስቡ እኛን ስለማይሰሙ እውነትን ብንናገር እኛ ባይዘወይ እነሱ የሚሉትን ነገር መጥተን እንኳን ዛሬ ማርያም ታማልዳለች ብንል ራሱ አይሰሙንም። ምን ለማለት ፈልጎ ነው? ከጀርባ የሆነ አጀንዳ አለው ሳምቲንግ ምናምን እንጂ አይሰሙንም። ስለዚህ እኛን ስለማይሰሙን እናንተ አስተምሩልን ነው። ኤድና እናንተ አስተምሩልን፣ እናንተ ንገሯቸው፣ እኛ አረፍን። እሰየው በቃ ደስ ይለናል ማለት ነው። እንግዲህ ያልገባችሁ ነገር እኮ ቤተክርስቲያን ሳታቋት ስለወጣችሁ ነው። ትምህርቷንም አታቆትም እንጂ የጥንታዊ ብራናዎች መጽሐፍትም የጥንት መጽሐፍቶችም የኦርቶዶክስ ትምህርቶችን ብታዩ በፍጹም እንደዛ የሚል ትምህርት የለንም። አሁን ዴቫ ስለጠየቀኝ የዮሐንስ አፈወርቅ tashiba.org ላይ ወይም በካፕቲክ ዌብሳይቶች ላይ ያገኘኋቸውን ጽሁፎች ልነግረው ነው ማለት ነው። ምን ብሎ ነበረ? ቅዱስ ዮሐንስ አፈወርቅ ፌዝ አሎን ሲል ወይም ኢኒሻሊ እግዚአብሔር ስለጠራን ነው ወደ ድህነት የምንመጣው ሲል አንቺ ትቀበያለሽ ወይ ሲል፣ እንግዲህ ዮሐንስ አፈወርቅ እንዳልኩት አስቀድሜ የኛ አባት ነው። በጣም ሃይሊ ቬነሬት የምናደርገው ቅዳሴውም የጆን ክሪሶስቶም አንዱ ከቅዳሴያችን የምንቀድሰው ትልቅ አባት ነው በቤተክርስቲያናችን ማለት ነው። እና እንግዲህ እሱ እንደዛ ሲል የጽድቅን ስራ አግልሎም አይደለም። ባይዘወይ እነዚህ አባቶች ሁሉም መነኩሴዎች ነበሩ። እስከ መጨረሻ ለክርስትና በበጎ ስነ ምግባርም የሚያምኑ ነበሩ ማለት ነው። እና እሱ ያጸድቀናል ያሉ ግን አይደለም። ህይወታቸው ግን በምልአት ለክርስቶስ የሰጡ አባቶች ነበሩና ምን ያለ ነው እንግዲህ እሱ እንደዛ ሲል የመጀመሪያ በክሮስ ላይ ወይም የሪደምሽን ስራ አሁንም ብቻና ብቻ ነው። በሪደምሽን ወይ በመስቀል በፈሰሰው በቀራንዮ በፈሰሰው መዳን ያለ ክርስቶስ ሌላ አዳኝ የለንም። 4 ነጥብ ነው። ክርስቶስ ብቻ ነው አዳን። መስቀል ላይ ተሰቅሎ ደሙን ስጋውን ቆርሶ ደሙን አፍስሶ ፍጹም አምላክ ፍጹም ሰው ሆኖ በሰዎች መሃል የሰው ልጅን ስለሚወክል በመለኮት ደግሞ እሱ ራሱም አምላክ ስለሆነ ሁሉም በሁሉ ያለ እሱ የሆነ ነገር የሌለ ፈጣሪም ስለሆነ በዚህ መንገድ ነው የዳነው። ይሄ መንገድ ስራ ያለ ክርስቶስ ብቻና ብቻ ሌላ አዳኝ የለም። በዚህ 4 ነጥብ የምናደርግበት ነገር ነው። ምን ያለ ነው? በመስቀል በተደረገው ስራ ክራይስት አሎን ነው። አዎ በዚህ በክርስቶስ ብቻ ነው የዳነው። አንመሪት ግሬስ የምንለው ደግሞ ይሄ ነው። በዚህ ነው ክርስቶስ ያደርገልን ኢኒሻል ሳልቬሽን እየተናገረ ነው። የሰው ስራ ወይም ምንም እኛ ያደረግንበት በዚህ ተጨማሪ ወይም ከኃጢአት የሚያድነን ያለ ክርስቶስ ስራ ኢየሱስ ስለማይሰማ ኮፕቲኬ አንድ ዝግልት እያወራ ነው። አልጨረስኩም እኮ ስለሱ የነገርኩት ነበር። አይ የጠየቀሽን አይደለም። ኧረ የጠየቀኝ ነው። እሱን ነበር ኤፌሶንን 2:8 ዮሐንስ አፈወርቅ ቢተረጎሙ ነበር። ተርጉሙ ነው የሚልሽ። ተርጉሙ ይልሻል። እሺ ተርጉሙ። Even faith, Paul says, is not from us. For if the Lord had not come, if he had not called us, how should we have been able ትንሽ እንትን ሆነብኝ ደበዘዘብኝ። Okay, how should been able to believe? For how Paul says እኔ ላንብብልሽ አንቺ ተርጉሚ። እኔ ላንብብልሽ አንቺ ተርጉሚ። እኔ ላንብብልሽ አንቺ ተርጉሚ ያለ አይኔ ደግሞ ድክም ቢያ እኔ ላንብብልሽ አንቺ ተርጉሚው። ሄዱ አንብብልኝ። እሺ even faith, Paul says, is not from us.
ምን ማለት ነው? ፌዝም በእርግጥ እኮ እኛም እንደዛ ነው። እኔም እንደዛ ያልኩ ምን ያለሽ ኮፒክ እዚህ 335 ሰው እየሰማሽ በእርግጥ ወደ ድህነት የጠራን ከመጀመሪያም የወደደን እኮ እግዚአብሔር ነው። አስቀድሜም ዮሐንስ 3:16 ጠቅሼ ዓለምን የወደደ አንድያ ልጁን ለሞት አሳልፎ የሰጠ እግዚአብሔር ነው እንጂ እኛ ስለፈለግነው አይደለም። ወደ ድህነት የመጣ ነው እግዚአብሔር ስለፈለገን ነው። ኮፕቲክ ከትርጉሙ በኋላ ትተረጉሚያለሽ። መጀመሪያ እዚህ ውስጥ ላሉ 335 ሰዎች ተርጉሚልን። ያ አልኩኝ እኮ even faith Paul says is not from us። ጳውሎስ እምነትም ቢሆን ከኛ አይደለም። ትክክል ነው ይሄ። ቆንጆ ቆይ አንቺ ምንም እንትናት ትርጉሙ ብቻ ንገሪኝ። for if the Lord had not come, if he had not called us, how should we have been able to believe? ክርስቶስ ባይጠራን እንዴት እናምናለን? For if the Lord had not come, ክርስቶስ ምን ባይል ኖሮ? if the Lord had not come, ክርስቶስ ባይመጣ ባይጠራንም። Okay, ቆንጆ if he had not called us, ባይጠራንም how should we have been able to believe? እንዴት እናምን ነበረ? for how Paul says በቅንፍ ፖል የሚለው shall they believe if they have not heard? how ምንድን ያለው? how shall they believe if they have not heard? ወንጌል ባይሰሙስ እንዴት ያምናሉ? ትክክል ነው። መጽሐፍ ቅዱስ ላይ ያለው ነው። Okay, so even the act of faith ያለው እሺ፣ ይሄኛውን ብቻ በደንብ ተርጉሚልን። so even the act of faith ይላል። even the act of faith ምን ማለት ነው? እምነትም even the act of faith is not self-initiated. በራሳችን የምናመጣው አይደለም። self-initiated it is ይላል። it is he says the gift of God ይላል። ምን ማለት ነው? it is he says the gift of God እግዚአብሔር ስጦታ ነው። ምን ያ የሚሰጠን እምነትም የእግዚአብሔር ስጦታ ነው። በቃ ይሄንን ታምኛለሽ? አዎ እንዴ በደንብ አምናለሁ። እኔም እኮ እየነገርኩህ ነው። ሲጀመርም እኮ እየጠራን እኮ እግዚአብሔር ነው። እኛ የሰው ልጆች እኮ እግዚአብሔር እሱ ኢኒሺየት ሳያደርግ እኮ እኛ በራሳችን እግዚአብሔርን ፈልገን እኛ ራሳችን አመን ነው ብለን አናምንም። እንግዲህ የእግዚአብሔርን ቃል ሰምተን የተደረገልንን ውለታ አውቀን ነው እግዚአብሔርን እሺ ብለን እሽታችንም የሰጠ ነው ማለት ነው። ኧረ ጎበዝ አጨብጭቡ። ታሳየኛለህ ዴቫ? አሳየኝ እስቲ። ኧረ አጨብጭቡ ግን ይሄንን ግን ሁሉ አላነበበውም እና ሁሉም ያሳየኝ ስክሪንሻት ነው ያሳየኝ እና ከየት ነው ያመጣው? ያሳየኝ ዴቫ እንትኑን ነገርኩሽ፣ ኦምሊውን ነገርኩሽ። ሙሉን አንብቢው ሄዱ። አንድ ጥያቄ መጠየቅ ይችላሉ? እታች እኔ ጋር አይደለም ቅዱሳን ሚውት እኔ ጋር አይደለም ሌላ ቦታ ነው። እንትና ኮፕቲክ ጋር ነው መሰለኝ ድር የሚል ያለው እኔ ዘግቻለሁ። እሺ አቤላ ቀጥል። ኮፕቲክ ጠየቁት ነበረ ዴቫን የት ኤግዛክትሊ ነው እንደዛ ያለው? ኤፌሶን 2:8 ላይ አላገኘሁትም እና ሆሚሊ 4 ላይ ያለው ነው። ሆሚሊ 4 ኖ ኤፌሶን ይሰማል ድምጼ? ይሰማል። ያ የኤፌሶንን ኦምሊው 2:8 እንትን የተነተነበት ያብራራበት ነው። ሙሉን ይዩ።
እሺ እኔ ያገኘሁት እንደዚህ ነው የሚለው ሆሚሊ 4 ላይ on Ephesians 2:8 ሲተረጉሞ so that you may not be elated by the magnitude of these benefits. See how Paul puts you in your place, for by grace are you saved. He says through faith, then so as to do no injury to free will. He allots a role to us, then takes it away again, saying, and this is not of ourselves. Even faith, he says, is not from us. For if the Lord had not come, if he had not if he had not called us, how should we have been able to believe? For how he says, shall they believe if they have not heard? Romans 10:14. So even the act of faith is not self-initiated. It is, he says, is a gift of God. አየህ አሁን ዴቭ ሚስ ያደረከው ወደ ላይ ከፍ ብለህ 3 ላይ አናነበብክም። ምን ያለ ነው? ወደ ላይ 3 ላይ ከፍ ብለህ ስታነብ so that you may not be elated by the magnitude of these benefits. See how Paul puts you in your place, for by grace are you saved. He says through faith, then so my point, then so as to do no injury to free will. Free will injury ያደረገ አይደለም. He allots a role to us. ለኛም የሰጠን ኃላፊነት አለ. Then takes it away again, saying, and this is not of ourselves. ይሄም ሮል ሰጥቶናል መጀመሪያ ከኛ የሚጠበቅ ነገር እንዳለ ነግሮናል። ተመልሶ ደግሞ ከኛ ወስዶታል እና ምን ያለ ነው ብሎ ያብራራ ነው። ወደ ታች ከወረድን ደግሞ ይቀጥላል ማለት ነው። አንተ ያልከው እንዳለህም ወይ እንደተረዳኸው አይደለም ማለት ነው። ግን either way ዮሐንስ አፈወርቅ እንደዛ ማለቱ ትክክል ነው። እንዴት ነው ማለት አንተ እንደተረዳው አይደለም ማለት ስጦታ አይደለም እያልሽ ነው ማለት? አሁን ዴቭ ምን አደረገ? the gift of God ናት የምትለዋን እሷ ብቻ ልክ እንደ እኛ ፍሪ ዊል እንደሌለን አድርጎ ስለተናገረ ነው። ወደ ላይ ከወጣን ግን ፍሪ ዊልን ወስዶ አይደለም ፍሪ ዊል ነጥቆ አይደለም ብሎ ተናግሯል። ወደ ላይ ወጥተን ስናየው አሁን እኮ ስለ ፍሪ ዊል እኮ አይደለም ስጦታ ፍሪ ዊል ቢኖርም እምነት ስጦታ ነው ስጦታ አይደለም ነው ጥያቄ። እሱማ እግዚአብሔር ሲሰጠን እግዚአብሔር ሲጀመር እኮ ብዙ ጊዜ ደጋገምኩት መሰለኝ። ወንጌል ዮሐንስ 3:16 God loved the world he gave his only begotten son ነው የሚለው። አምላክ ነው ዓለምን የወደደው እና አንድያ ልጁን ለሞት አሳልፎ የሰጠው እኮ እግዚአብሔር ነው። he is the initiator እኛ አይደለንም። እኛ እግዚአብሔርን ስለፈለግነው አይደለም ወደ መዳን የምንመጣው። እግዚአብሔር እኛን ስለፈለገን አንድ ሰው እንኳን እንዲጠፋ ስለማይፈልግ ዓለምን እንዲሁ ስለወደደ እግዚአብሔር ስለወደደን ነው ጌታ መስቀል ላይ የዋለው። በፍቅሩ ነው እኛን ስላፈቀረን ነው ህይወቱን አሳልፎ ለኛ ይሰጣል። አጠር ባለ ጉዳይ ኤድና ስራ ለድህነት ያስፈልጋል ብለሽ ታምኛለሽ አታምኚ? ለድህነት ለኢኒሻል ሳልቬሽን ነው በስራችን አይደለም የምንድነው 100% የክርስቶስ ስራ ነው። ስለዚህ ስራ ለድነት አያስፈልግም። በጣም ቆንጆ ሰላም ለኪ ሰላም ብያለሁ። ስራ ለድነት ያስፈልጋል አያስፈልግም? ሰላም ለኪ ሰላም ብያለሁ። ግን እሷን በትክክል እየተረዳችኋት ነው ብዬ አላምንም። ያስፈልጋል አያስፈልግም ነው የጠየቁት እኔ። ለድነት ያስፈልጋል ግን እሷ በትክክል በቃ እናመሰግናለን። አንዴ ያዝልኝ። አይ አይደለም ለየብቻ አድርጋችሁ ፖለቲካ አትሰሩ። አንዴ ያዝልን። አንዴ ማይክን ያዝልን። እሺ በቃ ያዝልን ማይክን ሚዩት አድርገው አንዴ። ይሄንን ነው እያልን ያለ ነው ኤድና ማለት ነው። ስለዚህ አንቺ እሱም እኮ ኢኒሻል ሳልቬሽን የኛ ስራ ያስፈልጋል አላለም። በስራችን እንድናለን ካለ እኔም ከሱ ጋር ሁሉ ልጣላ ልድገመውና አዎ መጀመሪያ እኛ በስራችን ተነዝነ እድሉ ስጠኝ ለኔ ቆይ ሰላም ለኪ እሺ ካንተ ጋር እናወራለን። ቆይ እንደማይጋጭ አድርገህ መመለስ ነበረብህ። አይደለሁም አፍ ላይ እየጨመርኩ አንተን ያወራው። አንድ መልስ አንዴ እሺ ፕሊስ እባክህ አብራራ ይባላል። ቆይ እሺ ኮታ አብራራ። ጌታ ኢየሱስ መሳቅ ሳይሆን ድፍን ባለ ነገር አውቃችሁ ማይመሳሰል ማይገናኝ አታስመስሉት። ሚዩት አድርገኛ ይኸውልህ እንደናንተ ቤት ሚዩት እያደረግን እያስወረድን አናወራም። በክብር ሚዩት አድርገው። ማን ሚዩት አድርገው? እሺ እድሉ ግን ትሰጠኛለህ እና ልዩነት ካለ
እንሰጥሃለን። ችግር ይኸውላችሁ እንግዲህ እየሰማት ነው። እኛ ድንገት የኤድናን ሐሳብ ያልሰማ ሰው አስገብተን አይደለም የጠየቅነው። ባይዘወይ የኤድናን ሐሳብ ያልሰማ ሰው እዚህ የሌለ ሰው ብናስገባስ አይ ስላልተደማመጡ ነው ምን ለማለት እንደፈለገ ስላልገባው ነው ምናምን የሚል ፖለቲክስ ይሰራ ነበር። እዚህ ጋር እየሰማ ቁጭ ብሎ የነበረው እየሰማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኮፕቲክ እህታችን ጋራ እየሰሙ ነበርና በትክክል እሷን ጠየኳት፣ ቀጥታ ነው የመለሰችው። እሱንም ጠየቁት፣ ቀጥታ ነው የመለሰው። ምን አለ? ስራ ለድህነት ያስፈልጋል አለ። በቃ ይሄ ነው ትክክለኛ የኦርቶዶክስ ትምህርት። አሁን ግልጽ የሆነ ልዩነት አይተናል። ወደ ስራ ለምን አይነት ድህነት ነው የሚያስፈልገው? ሄድና እንዲሁ ችግር የለውም። ቆይ እሺ፣ ቆይ ችግር የለውም። አትመልሰውም። ህዝቡ እኮ ሰምቷል። አሁን ተወውና እሷን ልጠይቃት። ለምን አይነት ድህነት ስራ ያስፈልጋል? ለምን አይነት ሳልቬሽን ነው ስራ ነበር? ድነናል ስንል የመጀመሪያ ኢኒሻል ሳልቬሽን ቆይ ሰላም ለኪ ትታወራለህ እባክህ። ለምን አይነት ድህነት ስራ ያስፈልጋል? ለምን አይነት ድህነት ነገርኩህ እኮ ኢኒሻል ሳልቬሽን የኛ ስራም የለበትም። ኢኒሻል ሳልቬሽን የመስቀል ስራ ነው። ለምን አይነት ድህነት ነው ስራ የሚያስፈልገው? በኋላ ግን መስራት አለብን፣ መፍራት አለብን። የማይፈራ ይቆረጣል ነው። ክርስቲያን ከሆነ አንድ ሰው ይሰራል። እኛ እየዳንን ነው እንለዋለን። ድነናል ስንል መጀመሪያ ግን እና ሰምቼሻለሁ። ቆይ አንዴ እሺ ስትልስ አንዴ ቆይ ሰምቼሻለሁ። እኔ ስለመቆረጥ አላወራንም። እኔ እንዴት ይዳናል ስለማለት ነው እንጂ ሳልቬሽን እንዴት ሉዝ ይደረጋል አይደለም ወሬው። አሁን እኛ እያወራን ያለነው ድህነት እንዴት ይገኛል ነው። ስለዚህ ድህነት እንዴት ይገኛል ካልን በኋላ ስለ ድህነት መገኘት እናወራለን እንጂ ከዛ በኋላ ስለ ድህነትስ እንዴት ሉዝ ይደረጋል፣ ሳልቬሽን እንዴት ሉዝ ይደረጋል ከሆነ እሱ ቀጥሎ ማውራት ነው። እንዴት ነው ወደ ድህነት መምጣት የሚቻለው? እንዴት ነው መዳን የሚቻለው? አሁን እኛ ስለ መግባት እያወራን ስለ መውጣት አታውሩን። እንዴት ወደ ቤት ይገባል ሲባል እንደዚህ ካደረኩ ግን እወጣለሁ። መች ስለ መውጣት አወራን? እኛ ስለ መውጣት አላወራንም። እኛ እያወራን ያለነው ስለ መግባት ነው። ስለመግባት እንዴት ይገባል? ካልሰራክ ትወጣለህ እኮ ነው። ቆይ ካልሰራ እኮ ስለመውጣት አይደለም እያወራን ያለ ነው። እንዴት ይዳናል ነው። ከዛ ስለመውጣት በኋላ ነው ማለት እኮ ነው። ቤዚክሊ ያለ ስራ ትድንም እየተባለ እኮ ነው። ሪሊ ካስተዋልክ ማለት ነው። ምክንያቱም ኢኒሻል ሳልቬሽን ድነሃል። ፍሬ ከሌለህ ግን ምንም ፍሬ የማትፈራ ከሆንክ ግን ትቆረጣለህ እኮ ነው ፖይንቱ። ሰላም ለኪ ያለው ይሄ ይመስለኛል እኔ አይ ነው ሐሳብሽን ተረድቻለሁ። ሄድና አሁን በስራ በዛ ማለት በዚህ ምንድነው እያልሻለሽው? በስራ ድነት አለ ነው አይደል? አይደለም በስራ ድነት አለ አይደለም። አሁንም ኦኬ፣ አሁን በስራ ድነት ያች ልክ ያዕቆብ እንዳለው ያች ህያው የሆነች እምነት ለምን ለመዳን ነው ወይስ ድነት ለማጣ ያገኘውን ድነት እንዳታጣ ነው? ማትሰራ ብቻ ነው። አጋንንቱን ያምናሉ ከተቆጣሉ ይላል አይደለም። ሄድና ይቆይ አንዴ ስሚ ወይ ያስቺ ወይ አቢል ነኝ። አንድ ነገር ሚዩት ነው ያንተ ማይክ። አሁን መጣል። እሺ ምን አልከኝ አቤላ? አንድ ነገር ላንብብና በዛ ላይ ብትወያዩ እንደ አሴ ፕሮቴስታንት የምናምነውን ላንብብና እሺ በዛ ላይ ብትወያዩ። አሁን መክፈት ካለብኝ ይከፍታለሁ። ግን እንደዚህ ይላል ስለ አዲሱ መታዘዝ ይልና በተመሳሳይ ሁኔታ ይህ እምነት መልካም ፍሬን ከማፍራት ጋር የተቆራኘ ነው። ደግሞ ይህ እምነት ከእግዚአብሔር ፈቃድ የተነሳ በእግዚአብሔር የታዘዙትን መልካም ስራዎች ማድረግ ይሻል እንጂ በእግዚአብሔር ፊት ጽድቅን ለማግኘት በእነዚህ ስራዎች እንደምንተማመንባቸው አይደለም የሚለውን ያስተምራሉ። ምክንያቱም የክርስቶስ ትምህርት ሉቃስ ላይ ያለውን ይጠቅስና ሉቃስ 17:10 ይጠቅስና በሉ በማለት እንደሚመሰክረው የኃጢአትን ይቅርታና መጽደቅ በእምነት ይጨብጣሉ። የጥንቷ ቤተክርስቲያን ጸሐፊዎች ይህንኑ ያስተምራሉ። ምክንያቱም አምብሮስ ማንም በክርስቶስ ቢያምን ያለ ስራ በእምነት ብቻ የኃጢአትን ይቅርታ እንደ ስጦታ በመቀበል ይድናል የሚለውን በእግዚአብሔር የጸና ነው ይላል። ከዚህ ውጪ እኛ አናምንም። ኦኬ፣ ከዛ በኋላ አሁን ዲስከስ ማድረግ ትችላላችሁ። ከዚህ ውጪ አሁን ይሄን እዚህ ጋር መሰረት በመያዝ ይሄንን አንቀበልም በማለት ደግሞ ዲስከስ ማድረግ ትችላላችሁ። አሁን ሁሉም ቦታ እየሄዳችሁ ስለሆነ ነው።
አይዋ አሁን እኛ ቆይ ሰላም ለኪ ቆይ ትቀጥላለህ እኮ ካንተ ጋር እናወራለን። ቆይ እኮ ከኤድና ጋር እንጨርስና ወደ አንተ እንመጣለን። ከኤድና ጋር እንጨርስና ሀሳብ መግለጽ ይችላል። ከኤድና ጋር እንጨርስና ወደ አንተ እንመጣለን። የሆነች ነጥብ ጠይቅና ከዛ በቃ ትላለህ። ኧረ እባክህን ልዩነት ካለን እስቲ ትቀጥላለህ እኮ አለን። ትቀጥላለህ። ቆይ እሷ እኮ አንድ ነን ብለሃል። ከእሷ ጋር እናውራና ትቀጥላለህ አልኩ። እኔ ኤድና እያልኩ ያለሁት አሁን የተነበበውን ነገርም ሰምተሻል። እንደዛ ነው ምናምነው እኛ ስራ ከናካቴው አያስፈልግም አይደለም። ስራ ግን ለድህነት አያስፈልግም ነው እኛ እያልን ያለ ነው። አጭር በሆነ መንገድ ግን ታዩ ስለመውጣት አታውሪኝና መጀመሪያ ስለመግባቱ እንስማማ። በእርግጥ ያንቺ ሎጂክ ሰምቻለሁ። ዙሮ ለመውጣት ላለመውጣት መስራት ካለብህ ዙሮ ዛለመቆያው ምናምን የሚል ነገር ነው። እሱን በእንቱን ታዩና ማለት እንደዚህ ከሆነ እንደዛ ይሆናል በሚለው ታዩና እኔ ጥያቄ ቀጥታ ለመዳን ወደ እግዚአብሔር መንግስት ለመግባት ወይም ለመዳን ስራ ያስፈልጋል አያስፈልግም? ስለመውጣት እንዳታወሩኝ ኤድና። እሺ ሙሌ ፕሊዝ ለት አዝ ፊኒሽ። ይሄ ጥሩ አይደለም እንደዚህ አይነት ውይይት። እኔ ብዙ ጊዜም ደጋግሜዋለሁ። የኛ ቴዎሎጂ የሚያስተምረው አልኩ ቤተክርስቲያን የምታስተምረው ሂዩማኒቲ was spiritually dead to begin with ማለት ነው። የሰው ልጅ ራሱን በስራው መዳን ስላልቻለ ነው ክርስቶስ መምጣት ያስፈልገው እና ክርስቶስ የመጣበትን ከነበርንበት ሞትና ሙስና ወይም ኮራፕሽን በራሳችን መዳን ስላልቻልን ነው ክርስቶስን መጥቶ ስጋውን የቆረሰው ደሙን ያፈሰሰው እና የዳን ነው 100% አልኩ 100% በክርስቶስ በመስቀል ላይ በሞተልን። ይሄ ነው የማዳን ስራ ማለት ነው። በዚህ ስራ ላይ የሱ ስራና የኛ ስራ ተጨምሮበት አንልም። 100% ክርስቶስ የሰጠን ጸጋ ነው የሞተልን እሱ ስለሆነ በዚህ ነው የዳን ነው። ግን ይሄ መዳንስ በዚህ ከዳን በኋላስ መስራት ይጠበቅብናል ወይ? ይሄ አሁን ድነናል እንላለን እየዳንን ነው ስንል ደግሞ ከኛ የሚጠበቅ ሲነርጂ አለ ማለት ነው። ፍሪ ዊል ስላለን በዛ በተሰጠን ጸጋ የምንቀጥለው ፊልጵ 2:12 ነው እንትን የሚለው እምነታችሁ በፍርሃትና በመንቀጥቀጥ ፈጽሙ ይላል። የሚፈጸም እምነት አለ፣ የምንጓዘው ጉዞ አለ። ሐዋርያ ጳውሎስ እኔ ክርስቶስ እንደመሰልኩ እናንተም እኔ የምሰሉ ብለዋልና we walk the walk with Christ መስቀላችንን አንስተን ታማኝ ሆነን እስከ መጨረሻ እንጓዛለን። በዚህ መሃል መውደቅ አለ። ጻድቅ ይወድቃል 7 ጊዜ ደግሞ ይነሳል። ቅዱስ ቁርባን ደግሞ ንስሐና ቅዱስ ቁርባን ደግሞ ሳክራመንት ሰጥቶናል ለዚህ ማለት ነው። ኃጢአት እንዳንሰራ ይነግረናል። ኃጢአት ከሰራን ደግሞ ስሬት ኃጢአት በቅዱስ ስጋውና ደሙ ንስሐ ገብተን ስሬት ኃጢአት እናገኛለን። ጉዞው እንቀጥላለን። ለዚህ ነው እየዳንን ነው የምንለው ማለት ነው። ስለዚህ ስራ አስፈላጊ ነው። ለቀጣዩ ድህነታችን ስራ ያስፈልጋል። ማይሰራማ የሞተች እምነት ነው ያለችው። ክርስቶስ ራሱ የምትወድኝ ከሆነ የምታፈቅሩኝ ከሆነ ትእዛዛቴን ፈጽሙ ብሏል። አምነው አለው ክርስቶስን እያልኩኝ ትእዛዛቱ ማልፈጽም if I go against his ትእዛዞቹ ልድን አልችልም። በቃ ፒሪየድ። ስለዚህ የኔ እምነት እንዳጋንንቱ የማያድን እምነት ነው ማለት ነው። አጋንንቱም ያምናን ይንቀጠቀጣሉ ይላል። የማይሰራ እምነት ክርስቶስን የማይመስል ወደ ክርስቶስ ማምሰል የማያድግ እምነት የሞተ እምነት ነው። መጽሐፍ ቅዱስ ነው ያለው፣ እኔ አይደለሁም። ያዕቆብ እንደዛ ብሏል። ህያው እምነት የምትሰራ እምነት ነች። ፒሪየድ ማለት ነው። 4 ነጥብ አድርጎ ነው የነገረ። ኦኬ እምነቷ ህያው የምትሆነው እምነቷ ስትሰራ ነው ወይስ ህያው ስለሆነች ነው የምትሰራው? የትኛው ነው? እስኪ ቅደም ተከተሉን እየሰራች በሄደች ቁጥር ነው ህያው የሆነች ሙሌ። ቅደም ተከተሉ የክርስቶስ ጸጋና እምነት ነው። ጸጋና እምነት ተሰጥቶህ ግን አንተ የማትንከባከበው ከሆነ አሁን ለምሳሌ የሆነ ሰው ዳያመንድ ወይም ክቡር ሊሞት ይችላል ማለት ነው። የማትንከባከበው ከሆነ ዝም ብለህ እንትን የሐሰማ ሪያ ላይ ከጣልከው ቆሻሻ ቦታ ላይ ከጣልከው ያ ዕንቁ ቫሊዩን ሉዝ ያደርጋል ማለት ነው። ከተከባከብከው በጥሩ ቦታ ካስቀመጥከው ኢፊዱ ዮዲቲ ግን ዋጋ ያለው ዕንቁ ይሆናል ማለት ነው። ስለዚህ እውነተኛ አማኝ አይደለም እሱ። አሁን እኛ እኮ እያወራን ያለ ነው ስለ እውነተኛ አማኝ ነው። ኮፕቲክዬ ይህን ቃል ላንብብልሽ አንዴ። ይኸውልሽ ይህንን ነው ርዕሳችን፣ ይሄ ነው። ዳግዬ ወደ ርዕሳችን እንመለስ። እንደዚህ ይላል ደግሞ ቅዱስ ጳውሎስ
ጽድቅ በሃይማኖት ብቻ እንጂ ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፈው መልእክት ሁሉ ያስተምረናል። ሰው ስራ ሳይሰራ በሃይማኖት ብቻ እንዲጸድቅ እናውቃለንና ብለዋል። ከዚህም ቀጥሎ በአራተኛው ምዕራፍ በአራተኛውና በአምስተኛው ቁጥር በሚገኘው ሰው ዋጋው አይቆጠርለትም፣ የሚሰራ ሰው ዋጋው አይቆጠርለትም፣ እንዲያው እንደሚገባው ሰራ ይባላል እንጂ የማይሰራ ግን ኃጢአተኛውን በሚያጸድቅ በእግዚአብሔር በሚያምን ማመኑ ጽድቅ ሆኖ ይቆጠርለታል ብለዋል። ደግሞም ይልቁንም በጣም የሚያስረዳ በኤፌሶን መልእክት አምነን በጸጋው ድነናልና እናንተም የዳናችሁት በእግዚአብሔር ቸርነት ነው እንጂ በስራችሁ አይደለም። ኮፕቲክ የዚጊው ማይክሽን እሺ፣ ትንሽ እንትን ወደ ራይት ታደርጓለህ። ወደዚህ ስክሪንሻት ልወስድ ትንሽ ወደ ወይም ትንሽ አራቅ አድርገውና ያ አሁን ይስገድ። እሺ ቴንኪው፣ መቀጠል ይችላል። እሺ እኔ እዚህ ጋር ይሄ እዚህ ጋር መጽሐፉ እዚህ ጋር ስላለ ይሄን እያየሽ እኔ ከዚህ ላንብበው። አንድ አይነት ነው እንትኑ ፊት ሞባይል እየከለለኝ ስለሆነ ነው፣ ግን አንድ አይነት ነው። አንቺ አሁን ከዚህ ጋር ከዚህ ተከታተኝ። ደግሞ ቅዱስ ጳውሎስ ከሚለው ተከታተኝ። ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል። ሰው ስራ ሳይሰራ በሃይማኖት ብቻ እንዲጸድቅ እናውቃለን ብሏል በሮሜ ምዕራፍ 3 ቁጥር 28። ከዚህም ቀጥሎ በአራተኛው ምዕራፍ በአራተኛውና በአምስተኛው ቁጥር የሮሜ ማለቱ ነው፣ የሚሰራ ሰው ዋጋ አይቆጠርለትም፣ እንዲያውም እንደሚገባው ሰራ ይባላል እንጂ የማይሰራ ግን ኃጢአተኛውን በሚያጸድቅ በእግዚአብሔር ቢያምን ማመኑ ጽድቅ ሆኖ ይቆጠርለታል ብሏልና። ደግሞ ይልቁንም በጣም በሚያስረዳው በኤፌሶን መልእክቱ አምነን በጸጋው ድነናልና እናንተም የዳናችሁት በእግዚአብሔር ቸርነት ነው እንጂ በስራችሁ አይደለም፣ እኛም የዳነው በስራችን አይደለም፣ ማንም የሚመካ እንዳይኖር ብሏል በኤፌሶን ምዕራፍ 2 ከቁጥር 8 እስከ 9። ዳግም ወደ ገላትያ ሰዎች በጻፈው በሁለተኛው ምዕራፍ በ21ኛው ቁጥር የእግዚአብሔርን ጸጋ አልክድም፣ የኦሪትን ስራ በመስራት የሚጸድቁ ከሆነ እንግዲያስ ክርስቶስ ለከንቱ ሞት የሞተ ነው ብሎ ተናግሯል። ይህም ሰው ሁሉ በስራ እንዳይጸድቅ በእግዚአብሔር ጸጋና በክርስቶስ ሞት እንዲጸድቅ ያስረዳናል። ክርስቶስ መሞቱ ሰው በስራው መጽደቅ የማይችል ስለሆነ ነው። ይሄው እዚህ ጋር ያለው ማለት ነው። ይሄ ጽድቅን በተመለከተ ይናገርና ቀጥሎ ምን ይላል መሰለሽ? ስለ መልካም ስራ ደግሞ ይልሽ። መልካም ስራ ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖት ትንሽ ወደ ራይት ታደርገዋለህ። እሺ ወደዚህ ላድርግ። እዚህ እሺ መልካም ስራ ይላል ማለት ነው። ይሄ በነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ይሄ የጸሎት መጽሐፍ የቤተክርስቲያን የጸሎት መጽሐፍ ነው የሚለው ዋናው የጸሎት መጽሐፍ ያለበት ማለት ነው። መልካም ስራ ይሄ ዌብሳይት ላይ ነው ያገኘኸው አይደል? ዌብሳይቱ ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዌብሳይት ነው። እሺ ርዕሱ ምንድን ነው የሚለው መጽሐፉ? የቤተክርስቲያን ጸሎት
ዳጊ ያሳይሻል። እየላኩልሽ በቴሌግራም እየላኩልሽ ነው። በቃ ላክላት እና እንዳውም እያየሽ እንትን ትያለሽ። እስከዛ ግን ላንብበው። ሰው ሁሉ የሚጸድቀው ይላል። ይኸውልሽ ስለ መልካም ስራ ይናገርና ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት። እንዴ ሰላም ቆይታችሁን ቆይ አንዴ ትመለሳለህ። በኋላ ማይኩን ይከፍታል። ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖት ነው እንጂ በስራ ለመጽደቅ አይችልም ብለናል። ነገር ግን በሃይማኖት ብቻ እንጸድቃለን ስላለን የታዘዝነውን በጎ ስራ አንስራ ማለት አይደለም። እውነተኛና ሕያው የሚሆን ሃይማኖት ያለ መልካም ስራ አይገኝም። ዛፍ በፍሬ እንዲታወቅ እንዲሁ ሃይማኖታችንም በስራችን ይታወቃል። ለሃይማኖታችን መልካም ስራ መስራት ያስፈልገናል። ለሃይማኖታችን መልካም ስራ መስራት ያስፈልጋታል። ነገር ግን እግዚአብሔር ያዘዘንን ስራ ሁሉ ሰርተን እኛ ስራ ፈቶች ሎሌዎች ነን እናደርግ ዘንድ የሚገባንን አደረግን ማለት ይገባናል እንጂ በስራችን ዋጋ እናገኛለን እንጸድቃለን አንልም። እንግዲህ አሁንቺ ደግሞ ቅድም ስትናገር የነበረው ምንድን ነው? ይኸውና እኛ በስራችን እንጸድቃለን እያልሽ ነበር አንቺ። ይሄው እዚህ ጋር ደግሞ ልክ ነው እንሰራለን። በዚህ ስራችን ግን ከሰራም በኋላ እንዳውም እኛ ማንጠቅም ባሪያዎች ነን በሉ። እናደርዘው ግን የሚገባንን አደረግን ማለት ይገባናል እንጂ በስራችን ዋጋ እናገኛለን እንጸድቃለን አንልም። ስለዚህ ጌታችን ኢየሱስ ክርስቶስ እናንተ የታዘዛችሁትን ሁሉ አድርጋችሁ እኛ ሰነፎችና ሎሌዎች ነን እናደርገው ዘንድ የሚገባንን አደረግን ብሎ አስተምሯል። በጎ ስራን መስራት የሚያስተምረን ሃይማኖት ነው። በጎ ስራን መስራት የሚያስተምረን ሃይማኖት ነው ይልና ልቀጥለው። ምክንያት አቋረጠ እንዳትሉኝ ማለት ነው። እስከታች ነው የምናነበው። እኛ መልካም ፍሬ ለማፍራት የክርስቶስ አትክልቶች ነን። እኛ መንፈስ ቅዱስን እንደ መስኖ ውሆ አጠጥቶናል። ስለዚህ መንፈስ ቅዱስ ከተቀበልን በኋላ መልካም ፍሬ ማፍራት ይገባናል። ነገር ግን መልካም ፍሬ ሳናፈራ ብንገኝ ተቆርጦ ወደ እሳት እንደሚወድቅ እንጨት እንሆናለን። ማቴዎስ ምዕራፍ 3 ቁጥር 10። እንደዚህ ያለውን መልካም ስራ ሁሉ ክርስቶስ መንፈሱን ካልሰጠን በቀር ልንሰራ አንችልም። ይህ መልካም ስራ ራሱ ከኛ ሳይሆን መንፈሱን ካልሰጠን ልንሰራ አንችልም። ባህሪያችን እጅግ ደካማ ነውና፣ ስለዚህ በክርስቶስ ብቻ መጽናት ያስፈልጋል። ያለሱም አንዳች ለማድረግ አንችልም። ስለዚህም ያለ እኔ አንዳች ማድረግ አትችሉም ብሎ አስተምረዋል። ዮሐንስ 15:5። የሃይማኖትና የመልካም ሥራ ትርጓሜ ይህ ነው። ሃይማኖት ለመጽደቂያ፣ መልካም ሥራ ሃይማኖት መገለጫ ነው። መልካም ሥራ የሰራን እንደሆነ የክርስቶስ ደቀ መዛሙርት መሆናችን ይታወቃል። አይደል? እቺን የመጨረሻው ልድገማት። የሃይማኖትና የመልካም ሥራ ትርጉም፣ ሃይማኖት ለመጽደቂያ ነው፣ እምነት ለመጽደቂያ ነው። መልካም ሥራ ግን የሃይማኖት መገለጫ ነው ይላል። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ላይ ያለ አስተምህሮ ነው። ዳጊ ያለ አለሁ አስችዬ አሁን ከኮፕቲክ ጋር አውራ። እንትን ላይ ግን ላገኘው አልቻልኩም። ኢትዮጵያን ኦርቶዶክስ .org/amharic/holy box የሚለው እሱ ሊስት ላይ የለም። እንትን ልኬልሻለሁ እያለሽ እኮ ነው። እንትና
አዎ ግን እሱ በስልኬ ብቻ ነው መክፈት የሚችለው። በዚህ ነው እንዴ? ኮምፒውተር ላይ ከፍተው አስቤ ነበር። እኔ በኢሜል ከላክሽልኝ በኢሜል እልክልሻለሁ። እሺ በውስጥ ጽፍልሃለሁ ኢሜል አድሬስ። እሺ ይሄ ዳጊ አንተ እንትኑን እሺ እኔ አንድ ጥያቄ ብቻ ነው ያለኝ። አንድ ጥያቄ ብቻ ነው ለታችን ያለኝ። ምንድነው እዚህ አይተ እንደሆነ ስለ መልካም ስራ የሚለው ገጽ 94 ላይ የሚገኝ የጸሎት መጽሐፋችሁ ላይ መጨረሻው ላይ እንደዚህ ይላል። እንግዲህ በተለይ ኮንክሉዥኑን ነው የምናየው አይደለ? እዛ ጋር ምን ተባለ የሚለውን የሚጠቀልልልን የመጨረሻው ፓራግራፍ ነው። የመጨረሻው ፓራግራፍ ምን ይላል? የሃይማኖትና የመልካም ስራ ትርጓሜያቸው ይህ ነው። ሃይማኖት ለመጽደቂያ፣ መልካም ስራ የሃይማኖት መግለጫ ነው ይላል። በዚህ ተስማሚያለሽ? በዚህ ስቴትመንት እንግዲህ እኔ ስለ መጽሐፍ ምንም ነገር ማለት አልችልም ሳላነበውና መጽሐፉን ታዩና እንደው በስቴትመንት ሰላም ለኪን መልሱትና ከሱ ጋር አውሩ በዚህ ዙሪያ። እሺ መጽሐፉን ታዩ ችግር የለም። ስቴትመንቱን ጀስት ይሄንን በዚህ እንዲህ አይነት እምነት አለሽ አንቺ መጽሐፉ ላይ አለ ለሚለው ይሄ ሃይማኖት ለመጽደቂያ ነው፣ መልካም ስራ የሃይማኖት መግለጫ ነው ብለሽ ነው አንቺ ብታምኚው? አዎ አልኩህ እኮ እንግዲህ መልካም ስራ ስንል ወይም ስራ ያስፈልጋል ስንልኛ ነገርኩህ እኮ የክርስቶስን ስራ ኢኳል ይስተካከል የኛ ስራ ኢኒሻል ሳልቬሽኑን አይደለም ማወራሽ። ለምሳሌ አሁን እናንተ እኮ ድነናል ብቻ አይደለም የምትሉት፣ እየዳንን ነው ካላችሁ በኋላ መጨረሻ ላይ የምትናገሩት ቃል አለ። ምንድን ነው? እንድናለን ነው። እንድናለን ውስጥ እኮ ስራ አለ አይደል እንዴ? አዎ አሁን እሺ አሁን የምናወራው ኢኒሻል አይደለም ማለት ነው። ቆይ ኮፕቲክ አንዴ ይቅርታ። ስለዚህ የምናወራው አሁን እኔና አንቺ አውቃለሁ ከሙለታ ጋር ያወራሽውን በደንብ ሰምቼሻለሁ፣ ከሌሎቹም ጋር ያወራሽውን በደንብ ገብቶኛል። አሁን እኔ ከአንቺ ጋር ማውራት የፈለኩት እዚህ ኮንክሉዥን ስለሰጠ ይሄ ሐሳብ ይሄ ስቴትመንት መጽሐፉን ታዩና እንድናለን ስትሉ ድነናል እየዳንን ነው ብላችሁ እንድናለን ስትሉ ስራ አለበት እንድናለን ውስጥ ነገርኩህ እኮ አሁን እንድናለን ስል ያ ወደ ፌዝ ነው መግቢያው በር የገባንበት በሳክራመንቱ ሳያገል። አሁን እኔ እምነት ስል ሳክራመንትን እያገለለ አይደለም። እምነት ስል አሁን ምንም ኢንክሉድ ያደርጋል። እኛ እምነት ስንል ባፕቲዝም ከክርስቶስ ሞቶና መቀበር በሩ በባፕቲዝም ስለሆነ ኢኒሻል ሳልቬሽንን አክቹዋሊ እኛ ላይ አፕላይ የሚያደርገው ከሞቱም ከትንሳኤም ስንተባበር ስንጠመቅ ነው። የዛኔ ነው መግቢያ በሩ ላይ የገባን ያለ ነው። ስለዚህ እምነት ስንል ሳክራመንት ኤክስክሉድ ያደረገ ስላልሆነ እምነት ከሳክራመንት ጋር አድርጋችሁ እምነት ስል ማለት ነው። ሳክራመንትማ ያገላል። የቱ ጋር መሰለሽ ሳክራመንት የሚያገለው? ለምሳሌ እንድናለን ስትሉ እኮ ሳክራመንት የለውም እንድናለን ውስጥ። ምክንያቱም ኦልሬዲ ሳክራመንት እኮ መጀመሪያ ኢኒሻል ሳልቬሽን ላይ ነው። አንድ አዳምጪ። ያለ ሳክራመንት እኮ እኛ አንድንም። ልክ ነሽ። አሁን ይኸውልሽ ድነናል እያወራሁ አይደለም ያለሁት። ድነናል ላይማ ሳክራመንት ነው። የመጀመሪያ ድነናል እንጂ መጀመሪያ ድነናል እኮ በሳክራመንት እዛ ውስጥ ለምሳሌ ጥምቀት አይደጋገምም አይደል? ለምሳሌ ጥምቀት አይደጋገምም። የጥምቀትን ሳክራመንት ትደጋግሙታላችሁ? ፕሊስ አንደርስታንድ ምን እያልኩህ እንደሆነ መጀመሪያ ጥያቄና ኦርቶዶክስ ያልሆነ ሰው ባጭሩ ኦርቶዶክስ ያልሆነ ሰው ወደ ኦርቶዶክስ ቢመጣ አሁን አንድ ሙስሊም ወደ ኦርቶዶክስ ቢመጣ በክርስቶስ አምኛለሁ ብለው ብቻ ወደ ድህነት አይገባም። ሳክራመንት ነው፣ በሳክራመንት ነው ወደ ድህነት የሚገባ። ሳክራመንት ደግሞ በጥምቀት ከክርስቶስ ጋር ከሞቱን ከትንሳኤው መተባበር አለበት። ሞቶ ይነሳል በውሃ ጥምቀት ማለት ነው። ይሄ ነው መግቢያው በር። ስለዚህ እምነት የምንለው ሳክራመንት ያገለለ አይደለም ስልህ፣ እምነት ስንል በእምነት ነው የዳነው ስንል ሳክራመንቱን አገልለን አይደለም። ሳክራመንቱም በትንሳኤና በሞቱ የተባበር ነው። እነዚህ ሳክራመንቶች ኤክስክሉድ ሲያደርግ ነው እምነት የመጀመሪያ አንዴ ላስቸግርሽ ጥያቄ ላስቀምጥ አንዴ ጊዜ እሱን እኮ ገብቶኛል፣ ሰምቻለሁ። ከሙለታ ጋር ስታወሩ ብዙ ፖይንቶች ይዘናል። ኮሜንትም ላይ ከአንቺ ጋር አውርተናል። እሱን በቃ ጨረሳችሁ። አንደጋግሞ ሰው እንዳናሰለች ገብቶኛል። ሳክራመንት ይጨምራል ብለሻልም የተሞገትሽበትም ነገር አለ። ኢትስ ኦኬ። እሱን እንግዲህ የሰማ ሰው ይፈርዳል። አሁን ምንድነው መሰለሽ የማይደጋገም አንድ ሳክራመንት አለ። ለምሳሌ ጥምቀት ይባላል። አንዴ ገባችሁበት በሱ አይደል እንዴ? በእምነት ገባችሁ። እሱ ነገር አይደጋገምም። ጥምቀትና ሜሮን አይደገምም። አዎ ቴንክ ዩ። እሱ ሳክራመንት ስለማይደገም አሁን እሱን አንዳወራውም። ጨርሳችኋል። አሁን የምናወራው ድነናል ላይ እሱ ሳክራመንት አለ። እየዳንን ነው እንድናለን ትላላችሁ። እንድናለን ስትሉ ስራ አንዱ አይደለም ወይ ነው? አሁን ድነናል ስንል ደግሞ ስለ ሊቪንግ ፌዝ እያወራን ነው። ኖ ጠየቅኩሽ መልሽልኝ። ለምን ጠየቅኩሽ እንደማመልሽልኝ አልገባኝ። ምናልባት ካልፈለግሽ አላስጨንቅሽ።
አይደለም የመለስኩልህ ነው። ጊቭ ሚ 1 ሚኒት ምን ያልኩህ ነው? ጄምስ ሶስተኛውን የጠየቁሽ አንደኛውና ሁለተኛውን አይደለም የኔ እናት፣ አንድ አዳምጪ። አንደኛና ሁለተኛውን የጠየቁሽ አይደለም። እኔ ድነናልን የጠየቁሽ አይደለም፣ እየዳንን ነው የጠየቁሽ አይደለም። ጨርሰናል ተባባልን አይደል? አሁን እንድናለን እየዳንን ነው የሚለውን ላይ የጠየቀኝ ሁለተኛው ላይ እሱ ላይ ስራ አለበት ወይ ማለት ነው? አዎ አሁን እሱ ላይ ያዕቆብ 2:20 እንዳለው the living faith must produce good work የማትሰራ እምነት ግን የሞተች እምነት ነት ብሏታል ማለት ነው። ስለዚህ ስራ ይጠበቅብናል ነው። ግን ይሄ ስራ የሚጠበቅብን የክርስቶስን የማዳን ስራ እየተካ ነው። የኛ ስራ ኢኳል ከሱ ስራ እየተካ ነው ያን ሳይሆን እየፈራን ነው። በግንዱ ላይ ስለተጣበቅን ከግንዱ በመናገኘው ፍሬኛ እንፈራለን ነው። እየፈራን ነው እንጂ የክርስቶስን ስራ ኢኳል የኛ ስራ ተክቶ በራሳችን ስራ እየዳንን ነው ያልን አይደለም። faith without work dead ነው እንዳለው ላይክ በስራችን ሳልቬሽን የገዛን ነው ድህነት የገዛን ነው ያልን አይደለም። ወይም ስለሰራን ደሞዛችን ድህነት ነው ያልን አይደለም። ድህነት የሰጠን ክርስቶስ ነው። ስለዚህ የክርስቶስ የሚሰጠን የድህነት የሳልቬሽን የኛ ስራ ይጨመርበታል ያልን አይደለም ማለት ነው። ግን ስራ ደግሞ ያስፈልጋል ማለት ነው። ምክንያቱም ማትሰራ የሞተች እምነት ትእዛዝን ማትፈጽም እውነተኛ እምነት ስላልሆነች፣ እውነተኛ እምነት ከሆነች የምትሰራ እምነት ነች ነው። ዳጊ ሶላን እንዳትረሳ። አይ እዚህ ጋር ነው አሁን የመጨረሻውን መሰለ። አሁን ምንድነው ወደ ኋላ ወደፊት እንዳትልብኝ እህቴ፣ የመጨረሻውን እንያዘው። አይ ነው የመጀመሪያውማ ልክ ነሽ፣ በመስቀል ላይ የተሰራው እሱን እኮ ጨርሰናል። ሁለተኛውንም እየዳንለውም እናወራለን። ሌላ ሰውም ሊጠይቅሽ ካለ ይጠይቅሽ። እኔ የምፈልገው ድነናልን እየዳንን ነው። እንድናለን ስትሉ አልኩሽ፣ በደንብ ስሚ። እንድናለን ስትሉ ስራ ያስፈልጋል። አይ እዛ ላይ ክርስቶስ አንጨምርም ነው አትበይ። ክርስቶስ በሰራው ብቻ እኮ አትድኑም። እናንተም መስራት አለባችሁ አይደል? በእናንተ ሃይማኖት፣ በእናንተ ትምህርት እንድናለን። አሁን አንተ ስለመጨረሻ የማይበሰብሰውን ስጋ ከክርስቶስ ጋር እንነሳለን እሱን ሴኪዩር የሚያደርግላችሁ ከመቆረጥ የሚያድናችሁ በእናንተ ትምህርት ነው የማወራው። እኔ ያምኜበት አለ ከመቆረጥ የሚያድናችሁ እሱን ሴኪዩር የሚያደርግላችሁ አንዱ ምንድነው? የክርስቶስ ስራ ብቻ አይበቃም። የክርስቶስ ስራ ይበቃችሁ መጀመሪያ ላይ ለመዳን ነው። ገባሻል? እሱ ያኔ ነው። አሁን ግን እንድናለን ብላችሁ ግን ፊውቸር ቲንግ ስታወሩ ግን የእናንተም ስራ ያስፈልጋል። አይ በቃ እንደ ክርስቶስ ሰርቶልኛል ብሎ ኦርቶዶክስ አይቀመጥም ማለት ነው። እኛ ሳይሆን ወደ መጽሐፍ ቅዱስ መመለስ ነው። መጽሐፍ ቅዱስ ነው ክርስቶስ ራሱ ነው የማይፈራ ግንድ ተበጥሶ ይቃጠላል። ስለዚህ እንደሱ ስለሚል ስራው መጽደቂያ ሆኖ ያገለግላል ማለት ነው። አለበለዚያ ያስቆርጣል ስራ ከሌለ ማለት ነው አይደል? ታዲያ ይሄ እኮ የክርስቶስ ቃል አትቀበልም እንዴ ዳጊ? መጽሐፍ ቅዱስ ስለዚህ የክርስቶስ ቃል ነው ማለት ነው። በጣም ጥሩ። አሁን እሱን ያስኩልሽ። አሁን ቤተክርስቲያንሽ ግን መጽደቂያ አይደለም እያለች ነው። መጽደቂያ ሃይማኖት ነው። መጽደቂያ ሃይማኖት ነው። ስራ ግን መግለጫ ነው እያለች ነው። አንቺ ደግሞ የክርስቶስን ቃል አትቀበልም ወይ? የክርስቶስ የሰራልን እንዳለ ሆኖ እኛም መስራት አለብን እንዳንቆረጥ እያለች ነው። ቤተክርስቲያን ደግሞ አያስቆርጥም። ቤተክርስቲያን ደግሞ አነባዋለሁ እንደገና። ቤተክርስቲያንሽ ደግሞ አያስቆርጥም፣ መግለጫ ነው። ስራ ማስቆረጫም ማስቀጠያም አይደለም፣ ስራ መግለጫ ነው አለች። አሁን ይሄ ነው ግራ የገባ ነገር። እኛ የምናውቀው እስከዛ ድረስ ስራ መጽደቂያ እንደሆነ ነው። አይኖ ክርስቶስ የሰራው ስራ አለ፣ ማንም ሊሰራው የማይችለው ስራ እሱ ሰርቶልናል ለሁላችንም። እዛ ላይ ግን እናንተ ትጨምራላችሁ። ለምን? ከኛ የሚጠበቃል እንዳንቆረጥ። እኛም የጨመር ሳይሆን ለመጽሐፍ ቅዱስ ታማኞች ስለሆንን ነው። ክርስቶስ ያለው ቃል ታማኞች ነን። በደንብ ክርስቶስ ነግሮናል። ሁለተኛ ደግሞ መጨረሻ ፍርድ ላይ እኛ ፍርድ አለብን። እናንተ እንደምትሉት አሁን ስቴትመንት ግን አይናገርም። አንተ ፍርድ አለ ብለህ ታምናለህ? አማኝ አይፈረድም። አንዴ እንጨርሰው ይሄንን። አይ የምንፈረድበት ደግሞ ጥሩ ስራ ያደረጉ ይሄም ጥሩ ቶፒክ ነው፣ እናወራዋለን። እሱንም እናወራዋለን። አንድ ግን ይሄንን ስለሱ ያወራኸኝ ስለሆነ እሱም መርሳት የለብንም። በመጽሐፍ ቅዱስ ዙሪያ ነው ማውራት ያለብን። በጣም ጥሩ። አንቺ በመጽሐፍ ቅዱስ ዙሪያ ጠቅሳለሽ የምታስረጅበት ነገር አለ። አሁን አንቺና ቤተክርስቲያንሽ ተመሳሳይ ናችሁ አይደላችሁ የሚለውን ነው እያየሁ ወደ እኔ አታምጪው። አንቺ እንደሱ ነው የምታዩው፣ ጥቅስም አለሽ። ቤተክርስቲያንሽ ደግሞ ኖ ስራማ አያስፈልግም ማለት አትስሩ አላለችም። ለመጽደቂያ አያስፈልግም አለች። አትስሩ አላለችም። እኔ የምትቀዱ ካላችሁ የምታዳምጡኝ ካላችሁ በጥንቃቄ አድምጡኝ። ቤተክርስቲያናችሁ ስራ እንድትሰሩ ታበረታታለች። ኢኒሻል ሳልቬሽን ነው። ኢኒሻል ሳልቬሽን እኮ እኛም ነግረንሃል እኮ። እኔ ቶሎ ማውራው ጊዜ እንዳልወስድብሽ ነው፣ ለአንቺ ምድል ለመስጠት ነው። እና እንዴ ካቋረጥሽኝ እደግመዋለሁ። ሲደገም ደግሞ ይረዝማል፣ ለሚያዳምጠው ይሰለቻል። የኔ እናት አንዴ በደንብ አዳምጪ። ፕሩፍ አምጣልኛ ስለ ኢኒሻል ሳልቬሽን እንዳልሆነ። ኢኒሻል ሳልቬሽን ከዳኑ በኋላ ስራ አያስፈልግም ይላል ጽሁፉ ላይ። አሳየኝ እንደዛ የሚል ከሆነ
እንደዛ የሚል ከሆነ እኔም አልቀበለውም። ስህተት ነው፣ ስህተት አለው ልልህ ነው። እሺ እንደዚህ ይላል ጽሁፉ፣ በደንብ አዳምጪኝ። አሁን የሃይማኖትና የመልካም ስራ ትርጓሜቻውን ይሄን ነው እንግዲህ የተቀላቀለ ያለው። ብዙ ጊዜ ዲቤት የሚደረገው በዚህ ነው። ሃይማኖትና መልካም ስራን የመለየት ነገር የለም። ሁለቱን መጽደቂያ አድርገው ነው ብዙዎች የሚያስቡት። ወይም አንቺም ከሆንሽ ትነግሪኛለሽ። አንቺን ሃይማኖትን መጽደቂያ ነው፣ መልካም ስራ መጽደቂያ ነው። ኢኒሻሊ አላልኩኝ። ኢኒሻሊማ ማናገዘው ማን ስራ ያን ስራ ከሱ ጋር የሰራ የለም። መስቀል ላይ እኮ እናውቃለን እኮ እሱ። ከዛ በኋላ ግን ከእያንዳንዱ ክርስቲያን ይጠበቃል መልካም ስራ ትላላቸው። እኛም ወንጌል አማኞች አዎ መልካም ስራ ከእያንዳንዱ ክርስቲያን ይጠበቃል። አስቀድሞ እኮ እሱ በእኛ ውስጥ እንደ ሶፍትዌር ያስቀመጠው ነው። ገና ኤፌሶን 2:8-9 ላይ እንደሚናገረው እሱ ዓለም ሳይፈጠር ጀምሮ በእኛ ያስቀመጠው አጀንዳው ነው። ኦኬ እንጂ የእኛም ማንነትም አይደለም እኮ መልካም ስራ። ግን ከኛ ኤክስፔክት ይደረጋል። መልካም ስራ ክርስቲያኖች መስራት አለባቸው። እኛም እኮ እንላለን። ግን ለመጽደቂያ አንልም። እኛ ካልሰሩ ያስቆርጣል አንልም እኛ። ኦኬ እናንተ ጋር ግን ወደ ታነባለህ ማቴዎስ 3:10 ጠቅሶ እንደሚያነብ ይናገራልና ስራ ካልሰራ እንቆረጣለን። እሱ መጽሐፍ ላይ ያነበብከው ያለ መጽሐፍ ላይ እንደዛ ይላልና ወደ ታች ወርደህ ክርስቲያን ብሎ እሺ አንዴ ልጨርስ ስቴትመንቴንና እናነበዋለን። ሙሉን ስላነበበው ነው እያወራሁ ያለሁት። አሁን ኮንክሉዥኑ ምን መሰለሽ? ከላይ ብዙ ነገር እኮ ብለይ ይችላል። አት ዘ ኤንድ ኦፍ ዘ ዴይ ምን ብላ አጠቃለለች ቤተክርስቲያኒቷ? ምትልሽን ካለች በኋላ የስብከት ቃል ነው። ባይ ዘ ዌይ ከላይ ማታቁ ካላችሁ ከላይ የስብከት ቃል የሚላል የቤተክርስቲያን ጸሎት ከሚለው አጠገብ የስብከት ቃላት ይላል። ይሄ እንግዲህ ስትሰበኩ እንደዚህ ነው የምትሰበኩት። ስብከቱ መጨረሻ ላይ በምኑ ነው የሚወሰነው? በመደምደሚያው ነው። በፍሬ ሐሳቡ ብቻ ሳይሆን ኮንክሉዥኑ ምንድነው ነው ምትለውን ብላ ቤተክርስቲያኒቷ መጨረሻ ላይ በምን ደመደመች? ስትደመድም ምን አለች? የሃይማኖትና የመልካም ስራ ትርጓሜያቸው ይህ ነው፣ አትቀላቅሉ እያለች ነው። ሃይማኖት ለመጽደቂያ ነው። መጽደቅ ስትፈልጊ ሃይማኖት ያስፈልጋል፣ እምነት ያስፈልጋል እያለች ነው። ጥሩ፣ እኛም በዚህ እናምናለን። መልካም ስራስ ለመጽደቂያ አያስፈልግም ወይ? አለበዚያ ያስቆርጠኛል እንዳትይ ደግሞ ምን አለች? መልካም ስራ የሃይማኖት መግለጫ ነው ብላ ጥቅስ አስቀመጠች። ዮሐንስ 15:8 መልካም ስራ የሰራን እንደሆነ የክርስቶስ ደቀ መዝሙር መሆናችን ይታወቃል፣ ማሳወቂያ መግለጫ ነው እያለች ነው። አሁን አንቺ ከምትዩ ጋር እየተስማማ አይደለም ይሄ ስቴትመንት። ያ ነው ግራ ይገባኝ። አሁን ግልጽ ሆነልሽ? ኮፕቲክ ሚዩት ነሽ እያወራሽ ከሆነ አዎ ተተርጉምልኝ፣ የመጨረሻውን አንብብላትና ወደ ታች ወርደህ ካነበብከው አሪ ከዚህማ ኮረድ ኮልካለ የለም ምንም እኮ ጨረስኩ። የመጨረሻው መስመር ያነበብኩት የለም ኮፕቲክ ወደ ይወረድ አለቀ። በእንትን አሳያት አስተካክለና ታንብበው እንትኑን አስተካክልላት። አይ በቃ እዚህ ላይ በቃ እኔና ሳወራን ሌላ ሰው ይቀጥል። በቃ ሙለታ ወይ ሌላ ሰው ጸሎት ነው የሚለው። ቆይ አይ መዝገበ ጸሎት ነው የሚለው። እሱ ሌላ መጽሐፍ ነው። እሱ ሌላ መጽሐፍ ነው። እሱ ሌላ መጽሐፍ ነው። ይሄ መጽሐፈ ጸሎት ነው የሚለው። ዳጊ የቤተክርስቲያን ጸሎት ነው። ዳጊ ካንተ ባላት የቤተክርስቲያን ጸሎት። ቆይ አንዴ ሰብሰብ አድርገውና የመጨረሻውን አስነብባት። ከዛ ተተርጉም ሰብሰብ ይነበባል። የሃይማኖትና የመልካም ስራ ትርጓሜያቸው ይህ ነው። ይሄ ምን ማለት ነው? ተርጉም ይለን። 326 ሰዎች አለ። እስቲ ሌላ ሰው አንድ ሰው ጋር ብቻ ሲሆን እንዳያሰለች ሌላ ሰው ደግሞ ይቀጥል። ወይ ቆሞ ሲቀጥሉ ወይ ዳዊት ወይ ህይወት ምናምን። እሺ ቴንክ ዩ አመሰግናለሁ። ኮፕቲክ ዴቭ ወይ ሙሌ ወይ ዴቭ ከዴቭ ጋር ደግሞ ቅድም ጀምረው ስለነበር ይጨርሱ በዛው። ዴቭ ያለ ከዛ ቆሞ ሰው ወደ ማጠቃለያው ይሄዱበታል። ምን ላይ ደረሳችሁ? ወጣ እያልኩ ነበርና ነው እቺ የመጨረሻዋን እቺ የሃይማኖት አያት እቺን እሷ አንብባ እንድትተረጉምልን ነው። በዚህ ላይ እስቲ አብራችሁ እንድታወሩ። የሃይማኖትና የመልካም ስራ ትርጓሜ ይሄ ነው። እኔ ላንብበው አንተ እንደሱ እያደረግ እሺ። የሃይማኖትና የመልካም ነው እንዴ? እኔ አነብላለሁ። የሃይማኖትና የመልካም ስራ ትርጓሜ ይህ ነው። እየሰማሽ ነው አይደል ኮፕቲኬ? ሃይማኖት ለማጽደቂያ፣ መልካም ስራ የሃይማኖት መገለጫ ነው ይላል። ይሄ ምን ማለት ነው? ማጠቃለያው ላይ ነው ያለው። ልዩነት አለው አይደለ? ከላይ ጀምሮ ምንም በበናል መልካም ስራ የሃይማኖት መገለጫ ነው። መገለጫ ሳይሆን መግለጫ ነው። የሃይማኖት መግለጫ
ሄዷለሽ ይሁት ነች ያወራች ነው ምናልባት አይኔማ መጽሐፉን የፈለኩ ነው ራሴ መጀመሪያ ባነበው ከዛ ካነበብኩት በኋላ እንጂ ላይክ ማላቀው ኮሜንት መስጠት ጥሩ አይደለም። በቃ ኮፕቲክም ስለሆነሽ ነው ምንም ችግር የለውም። የዘውትር ጸሎት የሚልም አይደለም አይደል? አይደለም። ኦኬ በቃ ለዛሬ ችግር የለውም። እኔ ነገር ልክሽ አሁን እኮ አንቱ እኛ ገና ወደፊት ሁሉ ሌላ ጎግል ላይ ግን ይገኛል። ዌብሳይት ጎግል ላይ አለ። አይ እኔ ሌላ ሰው ነው ይላከልኝ። እኔ ጎግል ላይ ማግኘት አልቻልኩም። እታችን አለ ምን ይላል እንትኑ ላይ ካፕሽን ላይ የቤተ ክርስቲያን ጸሎት ነው የሚለው ንባቡና ስርዓቱ ከቅዱሳን መጻሕፍት ተውጣጥቶ ለሶስተኛ ጊዜ ታተመ ነው የሚለው እና ታገኘዋለሽ። ትልቅ መጽሐፍ ነው፣ ትንሽ አይደለም፣ በጣም ትልቅ መጽሐፍ ነው። የቤተ ክርስቲያኒቱ ዋና የጸሎት መመሪያ እዚህ ውስጥ አጠቃላይ ቤተ ክርስቲያኒቱ የምትመራበት በሙሉ የተቀመጠው እዚህ ጋር ነው። ቅዳሴው ብትይ መስታወቁ ያንዳንዱ ነገር በሙሉ እዚህ ጋር ውስጥ ነው ያለው። እሺ ህይወት ሰላም ነው? ሰላም እንዴት ይመስልኝ? እንዴት አለ? ዛሬ መስለ ለውይይት እንዲያመቸን ኦርቶዶክስ ወይስ ወንጌላውያን? ኦርቶዶክስ ነው። ኦኬ እንትኑን እስካሁን የምናወራበትን አይተዋል? አዎ መልካም። እሺ ጥያቄ ነው ያለ ወይስ ምንድነው? ካንተ እንነሳና በተነሳው ሐሳብ ላይ ነው ጭማሪ ያለኝ። እሺ ሙሌ አለ ወይ? ዴቭ እንኳን እንትኑ ድምፁ እያነሰበት ነው። ሙሌ አለው ሙሌ ያናገር። እሺ ተደጋጋሚ ጥሩ ጥያቄ ነበር። እውነት ለመናገር ዳጊ ሲጠይቅ የነበረው ውሽ በትክክል ብትመልሰው እህታችን ኤድና ጥሩ ነበረ። እንግዲህ ዞሮ ቀጥታ አልነበረም መልሱ ለኔ ማለት ነው። የተጠየቀው ጥያቄ ቀጥታ ነው፣ መልሱ ግን ቀጥታ አልነበረም። ለማንኛውም አሁን ህይወት ከታች ኮሜንት የምትጽፈውን የነበረውን ነገር እያየሁ ነበረ። እኔ አይ ቲንክ እናስቻ አላዩም እና የተለየ ነገር እንደምትናገር እንድንጠብቅ አድርጓል ኮሜንትህና። የተለየ ነገር ከጀመርኩትማ አትጨርሱትም። ይሄ አንተ የእስራኤል ጥቁር ምናምን የምትለው ሰው ነህ? እስራኤል ነኝ። እስራኤል ጥቁር ባክ አውጣው አስቼ። ይሄ ዝም ብሎ ነው ንቀለው። እሺ ምን ካቶሊክ ምን እንትን ነው? ዝም ብሎ ነው ጥቁር ሰው ነው የሚድነው። እስራኤል ዝም ብሎ ነው የዚህ የሌለ ፍልስፍና ነው የሚያወራው። ባክ ከዚህ ጋር ለማውራት ጊዜ ማጥፋት ነው። ሌላ እምነት ነው ያለው፣ ባይዘው ሌላ ሃይማኖት ነው አዲስ ማለት ነው። ሌላ ሃይማኖት ነው። ሌላ ሃይማኖትማ ምን ያደርግልናል? አንተ ራስህ እንዴት ትገባለህ? ሩም ስንከፍትልህ በርዕስ ላይ ነው ማውራት ያለብህ። እንዴ ምን ነክቶ ነው? ሰው ቤት ውስጥ ገብተህ ከርዕሱ ውጭ ሌላ ነገር ለማውራት ትመጣለህ? አንተ ራስህ ትክክል አይደለህ። ስለኛ ነው ያለው አይደል? ኦርቶዶክስ ነኝ አለ። ኦርቶዶክስ ነኝ አለ። በኢየሱስ ክርስቶስ ኢየሱስ ጥቁር ነው ምናምን ያ ሌላ ፍልስፍና ውስጥ የሚገባ ሰው እኮ ነው። ለጥቁሮች ምናምን ነው መዳን ብቻ ሌላ ነው እሱ ሌላ ነገር ነው የሚያወራው። እውነት እሺ አቤት አዲስ ሰዓቱ ሄዷል። ባክር ቆሞስ ሀሳብ ይስጡና ከዛ ማጠቃለያ ነገ ደግሞ እንቀጥለዋለን። ሰላም ብያለሁ። ሰላም ጀረናል። ኦኬ እሺ እንግዲህ ያውቁታል ማለት ነው። ተባረኩልን። ዴብም እንደዚሁም ወታም ያገየም ሁላችሁም ጸጋ ይብዛላችሁ። በጣም በሚገርም ሁኔታ ነበር። በእርግጥ ሁለት ነገር በዚህ መጽሐፍ በቃ ምንም የታነቁበትን መንገድ እያየን ነው። አንዳንድ በጣም ይሄ መጽሐፍ እንዴት ያለ ምርጥ መጽሐፍ እንደሆነ ነው የገባኝ አሁን ላይ። በጣም በሚገርም ሁኔታ ወዴት ውሰዳቸው እንደው አባቶች በአንዳንድ በኩል ጌታ ይባርካቸው ማለት እንችላለን። እንደዚህ በዚህ መልኩ ማስቀመጣቸው
በእርግጥ የሚገርም መሬት ላይ ያለችውና አየር ላይ ያለችው ያው ሁላችን መገንዘብ ያለብን መሬት ላይ ያለችው ቤተክርስቲያንና ቤተክርስቲያን በላት ወጣቱ ያለበትና መሬት ላይ ያለችው ሰማይና መሬት ነው፣ አይገናኝም። ሊቃውንቱ ያለበት ደግሞ ሌላ ነው። ሊቃውንት የተባሉት ደግሞ ሌላ ነው። እንግዲህ በብዙ መልኩ ስለሚመራ ማለት ነውና እንግዲህ ክርስቶስ ብቻ የሚለው በዚህ መጽሐፍ በጣም የሚገርም አግኝተናል። ኦርቶዶክስን በዚህ እንደምታምን ተረተናል። ሌላ በእምነት ብቻ የሚለውንም አግኝተናል። እኛም የምንከተለው ይሄን ነው። በሌላ መልኩ ደግሞ ስራ የእምነት መገለጫ ነው የሚለውን እኛም እናምንበታለን። አንድ ሰው አማኝ ነው የሚባለው በስራው ይገልጠዋል። ስላመነ ነው የሚገልጠው። እንደውም ብዙ ጊዜ እቺን ዮሐንስ 15 ላይ ያነሷትና በጣም እዛች ላይ መጀመሪያ ላይ መከራ ያያሉና በቀደም ተነስቶ ነበር ያለኔ ምንም ልትሰሩ አትችሉም ነው የሚለው። በጣም የሚገርመው ዝም አንስተውታል ደግሞ ያለ መንፈስ ቅዱስ ምንም ስራ እንደማይሰራ ሁሉ ከርሱ እንደሆነ መጽሐፉ ቁልጭ አድርጎ አንስቶልና በራሱ ሰው ሰርቶ ጸድቃለሁ ማለት ምንም እንደሌለ እዚህ ጋር አስቀምጠውልና በዚህ መጽሐፍ አንፃር ሲታይ ምንም እንደማያስከዳቸው እንደው ለእናንተ እምነት ብቻ ስላላችሁ ስራ ሳሰሩም ስራም ብለው ለሚሉት እዚሁም ቁጭ ብሎላችኋል። የሃይማኖት የመልካም ስራ ትርጓሜ በሚለው እምነት ስለ ጽድቅ ተፈለገ እምነት እንደሆነ ስራ ደግሞ የእምነት መገለጫ እንደሆነ መታያ እንደሆነ ቁልጭ አድርጎ ስለተቀመጠ ምንም የማያፈናፍናቸው ለዘመናት እምነት ብቻ ይላሉ ስራ አይፈልጉም አይሰሩም ለሚሉት እዚህ ቁጭ ብሎላቸዋል። ይሄን ማንበብ አለባቸው። ይሄን መጽሐፍ ስለማያውቁት ነው የሚያወሩት። ያይቆምም እኮ የሚለው ለዛ ነው። እምነት አለ ካለ አንድ ሰው ስራ መታየት አለበት ነው እንጂ ትቆረጣለህ ትፈለጣለህ የሚልም አይደለም። ሲጀመር ብዙ ጊዜ እነሱ መቆረጥን ስለሚወዱ ነው። መቆረጥ በጣም ይወዳሉና በሌላ መልኩ ቅድም ዳግዬ ደህና ይዞት ነበረ። እሷን ጥሩ ይዞ ነበረ። እየዳን ነው ድነናል፣ እየዳን ነው እንድናለን በሚለው በራሱ የማያስከድ እኮ ነው። የማያስከድ ምን አይነት ድነት ነው ያለው? ስንት ነው ድነት ያለው የሚለው እሱ ራሱ አጠያያቂ ነው። እና በክርስቶስ ሞትና ትንሳኤ ያረካ ሰው ምን ጊዜም እንደዚህ ነውና ሌላ ስራ እንዴ መሬት ላይ እኮ አሁን እና እኛም እኮ እናምናለን የሚሉን ነገር በጣም ይገርመኛል። ግን እኛም እንዲልናል የሚሉት ይገርመኛል። መሬት ላይ ያለችው እንደዛ ናት ወይ ስንል እኮ ያቡነ ሰላማን ገድል ቆሞ የሰማ 80 ዓመት ቁጭ ብሎ የሰማ 40 ዓመት ብሎ የሰማ 40 ብሎ የሰማ 40 ብሎ የሰማ 40 ዓመት እምርልሃለሁ ተብሎ ሰው ያቡነ ሰላማን ገድል ለመስማት እኮ እየቆመ ነው። ቁጭ ብሎ 40 ቀን ኃጢያቱ እንዲሰረይለት ያ እንግዲህ አስቡት። ቁሞ የሰማ ይሄን ያህል ቁጭ ብሎ የሰማ ይሄ ተብሎ ይሄ ሰው እኮ በዚህ ነው ጸድቃለሁ ብሎ መከራ ያያለው። ለዘጸዋ ስምኪ ምርለኪ እየተባለ ስምሽን የጠራ ዝክርሽን የዘከረ ምርልሻለሁ ብሏል ብሎ ሰው እኮ ፍርፋሪ ላይ ነው ያለው፣ ምግብ ላይ ነው ያለው፣ መጠጥ ላይ ነው ያለው፣ ዳገት ቁልቁለት መከራ ያያየ ነው ያለው። በዚህ እምነት ብቻ የሚጸቅማ ከሆነ እኛም ምን ነው ይሄን አይደል እንዴ ዋጋ ምን ከፍለው ሲሄን አይደል እንዴ ሰው ይሄን እንዲያውቅ እኮ ነው። እና መሬት ላይ ያለችው አየር ላይ ያለችው ቤተክርስቲያን እኛም እናምናለን የሚሉትን መሬት ላይ ያርጉት ያለው ሙለታ በጣም የሚበረታታ ነውና ያለችበት ቤተክርስቲያን በዚህ መልክ አይደለም። ጽሁፏ ግን ተቀምጧል። ሰው ግን ያለው የት ነው ቢባል ገና እየኳተነ ነው። ለመጽደቅ ፍርፋሪ እያበላ ነው። ለመጽደቅ ታምራት ገድላት ቆሞ እየሰማ ነው፣ እየተሻሸ ነው። በየዋሻው በየዳገቱ በየቁልቁሎቱ መከራ እየተሰቃየ ነው ህዝቤ። በሌላ መጽደቅ እንደውም እኮ አባት ሌሎቹ እኮ ምንድነው የሚሉት የመዳን ስልቱ ብዙ ብለው ማለት ነው። ስልቱ ብዙ ብለው ማለት ነው። እንደዚህ የሚሉ አባቶች ናቸው አራት አይናት የሚባሉት። የመዳን ስልቱ ብዙ እንደዚህ ብሎ እኮ ያለበት መንገድ መዳን በእምነት ነው እያለ እዚህ ጋር ጽፈው መዳን በክርስቶስ ብቻ እያሉ መጽደቅ በክርስቶስ ብቻ እያሉ እዛ ጋር ደግሞ የመዳን ስልቱ ብዙ ይሄ ሁለቱ ራሱ በመሰረቱ ቤተክርስቲያኑ ባቢሎን ናት። ቋሚ የሆነ ትምህርት የላትም። ቋሚ የሆነ ይሄ ነው የምትለው ነገር አንዳች ነገር የላት። አንዱ ሌላ ይላል። ቋሚ የሆነ የተሰነደ ነገር ከዚህ በተሻለም እንኳን የላትም። ያ ስለሆነ ሁሉም ተነስቶ በቃ የፈለገውን የሚያወራባት የፈለገውን የሚናገርበት ህዝቡ ዝም ብሎ ባታዊ ተከታይ ነው። የባታዊ ሃይማኖት ነው። ባታዊ ማለት ይሄ ዝም ብሎ መንገድ ተነስቶ የሚያወራው ማለት ነው። ልክ እንደዛ አይነት ነውና ባቢሎን ስለሆነ ወጥ የሆነ ትምህርት የለም። ለዚህ ነው የማይስማሙት። ለዚህ ነው አንድ የማይሆኑት።
ለዚህ ነው መጽሐፎቿና እታች ያለው መሬት አንድ የማይሆነው። እና ወገኖቼ በጣም እንርበታለን። በዚህ ቢያንስ ብዙ ሰው ይድናል ብዬ አስባለሁ። ጌታ ይረዳዋል። መጽሐፏ የሚለው ይሄን ነው። የራሷ መጽሐፍ ነው። በጣም እንግዲህ በ1928 እና 1932 1936 የታተመ የቆየ መጽሐፍ ነው ማለት ነው በአንድም በሌላ። ይሄን እንግዲህ እኛ መቼም እናንተ ጽፋችሁ ታስገብታውት አይሉም። ራሳቸው የጻፉት ነው። እንዴት እንደተጻፈም ተርከውታል። አቡነ ጳውሎስ ፊት ለፊት ግስጥ ያሉበት ነው መጽሐፉ ራሱ የራሳቸው መጽሐፍ ነው። ይሄን መጽሐፍ አይክዱት እንግዲህ አይክዱትም። እና ዳግሻ ጸጋ ይብዛልህ። እንደውም አስቴ ሙለታ ደብዬ በጣም ቅድም ተመችተኛል። በጣም የሚገርም እንደዚህ ነው የሚያስፈልገውና ተባረኩ። ጸጋ ይብዛላችሁ። ወዳችኋለሁ። እኔም ቻው ልበላስ ቶሎ ብዬ አሁን ግራ የገባኝ አንድ ነገር አለች። በዛውም ልሰናበት። አስቼ ቆይ አትረብሽ አስቼ። አሁን ግራ የገባን ይኸውልህ ስራ አያጸድቅም የሚለው አካል ስራ ያጸድቃል ከሚለው በላይ እየሰራ መገኘቱ እኮ ነው አሁን ግራ የገባን። ስራ ያጸድቃል የሚለው አካል ያለውን ስራ እንግዲህ መፈተሽ ነው። እንግዲህ ያው አደባባይ ላይ የሚታይ መምህር በረከታብ እንዳለው በረከታብ ነው ምህረታብ እንዳለው አንድ ኦርቶዶክሳዊ ሞቶ ተገኘ ማለት አንድ ሰው ሞቶ ተገኘ። ኦርቶዶክሳዊ ይሁን ምን ይሁን በምን እንለየዋሉ? ማተብ የለው ወይ ምን የለው በቃ ችግር ሆነ። የት ይቀበር? አንዱ እየሮጠ መጥቶ ቆይ ይሄን ሰው አውቀዋለሁ ምንድን ነው ሃይማኖቱ? ኦርቶዶክስ ነው። በምን አወቅ? ማተብ የለው ምን የለው በምን አውቀን እንትን አይ እንዴ እየሰከረ እየወደቀ እየተነሳ ሲኖር የነበረ ሰው ነው ኦርቶዶክሳዊ ነው አለ። እና ስራ ያጸድቃል የሚለው አካል ስራውን እናውቀዋለን። ስራ ያጸድቅም የሚለው ከስራ ያጸድቃል ከሚለው በላይ እኮ ነው ስራው አይደል እንዴ? እንግዲህ በተራዶ ድርጅትም ይሁን በህይወትም ቢሆን በፕሪንሲፕልም ቢሆን ማን ነው እንትን የሚለው? ማቤት ነው ስንት መጠጣት የሚፈቀደው? ማቤት ነው ዘፋኝነት የሚፈቀደው? ማቤት ነው በነፃነት በጥምቀቱም በየንትኑም በግራጅ መስቀል በግራጅ ውስኪ ይዘህ እኔ ቪዲዮም አለኝ ከፈለጋችሁ። እና አሁን ግራ የገባን ነገር ይሄ ነው። ብቻ ዋናው ነገር ማቴዎስ 5 ላይ እንደሚናገረው መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ። አንተ መልካም ስራ ለካ እግዚአብሔርን ማክበሪያ ነው እንጂ ለራስ መክበሪያ አይደለም። ለካ መልካም ስራ ማክበሪያ ነው፣ መክበሪያ አይደለም፣ መጽደቂያ አይደለም፣ ማክበሪያ ነው፣ መግለጫ ነው፣ ማሳያ ነው። ለመክበር ለመጽደቅ ለራስ አይደለም መልካም ስራ የምትሰራው እግዚአብሔር ይከበር ዘንድ ነው። ደቀ መዝሙሩ መሆን ይታወቅ ዘንድ ነው። የጌታ መሆን ይታወቅ ዘንድ ነው። ለራስ አይደለም ለካ ስራ። እሱ ያንን ቅድም እንደተናገሩ እንደ ሶፍትዌር በእኛ ውስጥ አስቀምጦ ኤፌሶን 2:8 ላይ እንደሚናገረው እሱ በእኛ ያስቀመጠው እንጂ እኛ በራሳችን የሆነ ክሌም የምናደርገው ነገር አለ እንመላለስበት ዘንድ አስቀድሞ ያዘጋጀው ነገር ነው። ክሌም የምናደርገዋለን በስራዬ ምናምን ብለህ ጽድቅን ክሌም የምታደርግበት አይደለም። እሱ ራሱ እንድናከብረው በእኛ ያስቀመጠው ነገር ነው። ስለዚህ መልካም ስራችንን ሳዩ ሰዎች ይሄ ሰውዬ መልካም ስራ አለው ይጸድቃሉ አይደለም የሚሉት። እግዚአብሔር ይመስገን የዚህ ልጅ አምላክ ይመስገን፣ ይሄ ልጅ የሚያመልከው አምላክ እንዴት ደስ ይላል፣ የዚህ ልጅ አምላክ እግዚአብሔር ይባላል ብለው እግዚአብሔርን የሚያከብሩበት ነው። ኢትስ ናት አባውት አስ። ይሄን መታወቅ አለበት። እና አሁን ግራ የገባን ነገር ማን ጋር ነው ያለው እንደው ቢፈተሽ ማለት ነው። መልካም ስራ የሚለው ማን ነው? ተሳዳቢው ማን ነው? በእንደዚህ አይነት ህይወት ውስጥ ያለው በራሳቸው እንግዲህ መምህር ቅድም በነገርኳቸው አይነት ምሳሌ አስቀምጦት ሲሰብክበት ነበር። የዚህን ያህል አፍረውበት ማለት ነው። ይሄ መታወቅ አለበት። አት ዘ ኤንድ ኦፍ ዘ ዴይ እህታችን የጠየቀዋት ነገር ደግሞ አለ። እንድናለን የሚል ተስፋ አላቸው። እንድናለን ብለው እኮ ተስፋ ሲያደርጉ በቃ ክርስቶስ የሰራው ስራ ይበቃል ብለው አይደለም፣ ከኛም የሚጠበቅ ስራ አለ ብለውም ነው እኮ ኦርቶዶክሳውያኖች እንድናለን ሲሉ እህታችን እንዳለችው አይ በቃ ክርስቶስ ሰርቶታል እኮ እያሉ አይደለም። ክርስቶስ ሰርቷል፣ አዎ የኛም ፓርት አለ። እሱ ተፈጸመ ቢልም አልተፈጸመም፣ እሱ ኮምጣጤውን ቢጠጣም እኛም የምንጠጣው ኮምጣጤ አለ አይነት ነገር ነው። እሱ ቢገረፍም ቆይ እኛም ሾጥ እንደረግ። እሱ ተሰቃይቶላችሁ የለ ወይ? ምንድነው ለምንድነው በደዌ ደቀው የለ ወይ? የኛን ፓርት ደግሞ ንድቀቅ አይነት ትምህርት አለ እዛ ቤት። አይ አላልም ካላችሁ መግለጫ ብቻ ነው መልካም ስራ ማለት ነው። መልካም ስራ የምንሰራው ልክ እንደ መተንፈስ ላይ አስበው፣ ወይኔ አየር ላውጣ፣ ቆይ አየር ላስገባ፣ እንዴ ኧረ እንዳልሞት እያልክ አይደለም። ከመሞት ከመጽደቅ ከመኖር ጋር የሚገናኝ አይደለም። you just do it
ቢኮዝ ዳትስ ዮር ኔቸር። ኔቸሩ የክርስቲያን ኔቸር ነው እንጂ የሆነ አጥንቶ ለካልኩሌት አድርጎ ሂሳብ ሰርቶ የሚያደርገው ነገር አይደለም። ኔቸርህ ነው። ክርስቶስን የሚመስል ህይወት መኖር ኔቸርህ ነው መሆን ያለበት። እንግዲህ ጌታ ከረዳን ማለት ነው። ይሄ ነው። አይ ይሄ ኔቸሬን አልፈልገውም የምትል ከሆነ የሞተ እምነት ነው። አንተ መጀመሪያም አላመንክም። አንተ ባትጸድቅ፣ አንተ ብትቆረጥ፣ አንተ ብትጠፋ ስራ ስላልሰራ ሳይሆን መጀመሪያም አላመንክም። አንተ ብታምን ኖሮማ የክርስቶስ ህይወት ይኖርህ ነበረ። ዳትስ ኢት። ይሄ ማለት ፐርፌክት ነህ ማለት ነው? አይ ላትሆን ትችላለህ። ግን የምትሰራውን ስራ የምትሰራው እግዚአብሔር እንዲከብር ነው። ይቅር የምትለው፣ ምህረት የምታደርገው፣ ፍቅር የምታሳየው፣ በጎ ነገሮችን የምታደርገው ጸድቃለሁ በሚል ሂሳብ አስልታ አይደለም። ከእግዚአብሔር ጋር ልትሳሳሰብ አይደለም። ግን የእግዚአብሔር የእሱን ህይወት ስላካፈለህ ሚረር ነው። በቃ ልክ የእሱን ኢሜጅ በአንተ ያንተን ኢሜጅ በእሱ እንደማለት ነው። ሰዎች አንተን ሲያዩ እግዚአብሔርን እንዲያከብሩ ነው። ያገኘውን በነፊት አይተው ይሄ ክርስትና እንዲህ ከሆነ እወደዋለሁ ይላል እንጂ በኢየሱስ ስም በቃ በወደቀ ቁጥር በኢየሱስ ስም ስትል ይሄ ልጅ ጴንጤ ነው በሚል ከታወቀ አንተ ጴንጤ አይደለም። ግን ይቅር የማይባል ነገር ይቅር ስትል በበጎነት በመልካምነት እግዚአብሔርን በሚያከብር ነገር ውስጥ ከተገኘ this guy must be Christian, everything he does በጣም እግዚአብሔር የሚያከብር ነው ተብሎ ነው እንጂ በኢየሱስማ ሁሉም እኮ እያሉት ነው በዛ ከሆነ። ስለዚህ ከመጽደቂያ ከሂሳብ ጋር አገናኝ ታታርቀው። ማክበሪያ ነው፣ መክበሪያ አይደለም። መልካም ስራ የለበነው የሰማነውን በልቦናችን ያሳድርልን። ነገ የምንሄድበት ነገር ምንድነው? ኢረር አለው የሚለው ሌላ ቤትም ተከፍቶ ያው ቀሲስ ዲበኩሉም ጆይን አድርገዋል። መምህር በረከትን በምንድነው ጆይን ያደረጉት? እሳቸው ደግሞ ሙሉ መጽሐፍ አይደለም መወገድ ያለበት መስተካከል ያለበት፣ ቅሬታ አለኝ የምለው ደግሞ የጽድቅ መንገድ የሚለው ላይ የተናገሩትን ነገ ይዘነው እንመጣለን። እሳቸው እንግዲህ ሶስተኛ ሰው ሆነው መጽሐፉን እየተቹ ነው ማለት። ሊቃውንት አሁን እዛ ቤት ጥጋቸውን ይዘዋል። ሊቃውንት አይሰማም። ሊቃውንት አርም ያለው ትክክል ነው መርምር ያለው ብሎ ጽፈዋል። ማንም ሊቃውንትን የሚሰማቸው የለም። እስካሁን ዲያቆናቶች ብቻ ነበሩ እና ቲክቶከሮች ብቻ ነበሩ። አሁን ቀሲሱም ገብተው መጽሐፉን መተቸት ጀምረዋል ማለት ነው። ለምንድን ነው? እስከ ዛሬ ቲክቶክ ላይ ለፉበትን ስለሚያፈርስባቸው ነው እንጂ ወንጌል ስላልሆነ አይደለም፣ እውነት ስላልሆነ አይደለም። በእምነት ብቻ የመጸደቅ ጉዳይ ወንጌል ስላልሆነ ሳይሆን የዘመናት የቲክቶክ ድካማቸውን አፈር ያበላል። አግዙኛል ይረዱኛል ያሏቸው ሊቃውንቶች በእሳቸው ተቃራኒ እየተናገሩ ነው ያሉት። በእሳቸው ተቃራኒ ስህተት እንኳ ነው እንዳይባል የታረመ የተመረመረ 3 ጊዜ እንግዲህ አስቡት፣ የአንዴ ሁለቴ ከሁለቴም 3 የሆነ ትላንት የተፈጠረ ጴንጤ ያስገባብን እንዳይሉ ኦልሞስት ክሎዝ ቱ 90 years ያስቆጠረ መጽሐፍ ነው እና ነገ ደግሞ እየሰፋ ሄዷል። ሊወያዩበት የማይፈልጉት ለረጅም ጊዜ መጽሐፉ በተነሳ ቁጥር እንዲያውም ላይቭ ላይ እኔ 2-3 ያስወርደኛል ልገልጠው ስል መጽሐፉና አሁን ላይ ግን ሊቆጣጠሩት የማይችሉት አንዴ ፈሰሰ የማይታፈሰውን አሁን ፈሰሰ ሰማ ሰው በቃ ኦርቶዶክሳዊ ሰማ እንዴ ብቻኛ ምን እንላለን እንዴ ብሎ መጠየቅ ጀመሩ ኦርቶዶክሳዊ። አንዴ አሁን ከፈሰሰ በኋላ የሚሻለው ምንድነው? እንደ እግዚአብሔር ቃል ጉዳዩን መመርመር መወያየት ነው። በቃ ሰምቷል። እኛ ብቻ ስንል እንደነ ጴንጤ አይደለም ብላችሁ አዲስ አቀራረብ ይዛችሁ መጣችኋል። መጨረሻ ላይ አላችኋት ብቻን ተቀበላችኋት ማለት ነው። ብቻዋን አልቀረችም። አሁን ፋሚሊ ያገኘች እዛ ቤትም ማለት ነው። አሁን ያለው ማምለጫ ደግሞ ምንድነው? ግን እንደናንተ አይደለም ብላችሁ ሽምጥጥ አድርጋችሁ አይናችሁን በጨዋ አጥባችሁ ልክ አዚፍ ከዚህ በፊት ብቻን እንዳልተቃወመ ሰው እስኪ ብቻ የምትለዋን አሳየኝ ብለህ እንዳልሞገትከኝ እንዳላደረከኝ አሁን ግን እኮ ስንል እንዳንተ አይደለም ብለህ ምንም በቃ ምንም ሳይመስልህ ድርቅ ብለህ መተህ ስግጥ ብለህ እየሞገትከኝ ነው። ለህይወት ያርግልህ። ዋናው ነገር ግድ የለም ለመመለስ ያርግልህ እንጂ ችግር የለው። ዋናው ለምን ሰው ሲመለስም አትቆጡትም ወይም አትዘልፉትም አትጣሉትም እንዴ? ሄድክም ብለህ ተመለስክም ብለህ ከሰው ጋር አትጣልም። ስለዚህ ከመጣችሁ ጥሩ ደስ ይለናል። እንደ እግዚአብሔር ቃል ነገሮቹን በደም አልመተን አስፍተን እናየዋለን። አመሰግናለሁ። ሁላችሁም ደህና ደሩ። ነገ ደግሞ እንገናኛለን። በጣም ቴንኪው። ተባረኩ። አቤት ተባረክ። እቺ ግን ብቻ እስከ ዛሬ ተከልላ በነጠላ አዶፕት አደረጓት እኮ ወደ ፋሚሊዋ አላያቸውም። ኧረ ብቻማ እምነትማ እንቀበላለን ማለት ጀምሩ እኮ። ኧረ በጣም ደስ ይላል የሚለውን ጋብዣቸዋለሁ።
ቃለ ሕይወት ያሰማልን ዳጊ እና የሚገርም ነው እውነት ለመናገር እንዲህ ያለ ነገር በዘራቸው ማይድረስ እንደተባለው አንዴ እናምናለን አናምንም የሆነ ነገር እኮ ነው የገጠመን። እንላለን አንልም፣ ሁለቱ ማለት ነው። ግን እናንተ ወይ ተውት እኛ ብቻችን እንበል አይነት ነገር ማለት እንፈልጋለን። ግን እናንተ እያላችሁ ስለሆነ ከእናንተ ጋር አብረን ማለት አንፈልግም። እናንተ ጋር ተደምረንማ አንመነፍቅም ነው እኮ ብቻ እንጂ በጣም እንዲሁም ባይዘወይ ያ መጽሐፍ አሁን ዳጊ ሲያነቡ የነበረውን መጽሐፍ እኛ ራሱ ወንጌል አማኞች እኮ እንደዚህ አድርገን እኮ በጣም እኮ በሚገርም ሁኔታ ጽፈን እኮ በዚህ ደረጃ አላስቀመጥንም። ታውቃለህ ክሊር አድርገን አይ ይሄ በጣም ደህንነት ራሱ እናስተምርበታለን።